እጅግ በጣም የምንጠብቃቸው እህት ወንድሞች አሉ። ዛሬ ስለ ጸጸት እናወራለን። ዛሬ የራስን በማጥፋት ስሜት ላይ ያሉ፣ ተስፋ መቁረጥ ስሜት ላይ ያሉ፣ በትዳር ህይወታቸው፣ በትምህርት ገበታቸው፣ በስራ ቦታቸው፣ በብዙ ነገር ተስፋ መቁረጥ ስሜት ላይ ላሉ እህት ወንድሞቻችን በቻልነው አቅም ገጹን ከፍቼዋለሁ እና አንዳንድ ሰው እየተቀበልኩኝ እንግዲህ እያንዳንዳቸው ማለት የሚፈልጉትን ሀሳብ እየሰማን በቻልነው አቅም የእግዚአብሔርን ቃል እያነሳን እየተወያየን እንቀጥላለን። እግዚአብሔር አምላክ ይርዳንና መግባት የምትፈልጉ ገጹ ክፍት ስለሆነ ዛሬ ገጹ ክፍት ነው። ሁላችሁም ሪኩዌስት መላክ ትችላላችሁ። ክርስቲያኖች ወንድሞች፣ በባለፈው በደንብ ሳነሰው ነበርና እያንዳንዱ ክርስቲያን የሆነ ሰው መልካም የሆነ ጸጸትን መጸጸት አለበት። ጸጸት ሁለት አይነት ጸጸት ነው ያለው፣ መልካምና መጥፎ የሚባል ጸጸት እና በተደጋጋሚ በጣም ብዙ ጊዜ እኒህ አይነት ነገሮችን ተናግሬያለሁ። ለምንድን ነው እንዲህ አይነት ነገሮችን ያልኳችሁ? እንግዲህ በቅርቡ እንደምታውቁት በተለያየ አይነት ህይወት ላይ ያሉ እህት ወንድሞች መጥተው በውስጥ እንዲያወሩን ካሉበት ከባድ ሁኔታ ማውጣት የሚፈልጉ ከሆነ እንዲያማክሩን ለብዙ ወንድሞቻችን ጥሪ ያቀርበናል እና የግድ ኦርቶዶክስ መሆን አይጠበቅባቸውም። የእነሱን ሀዘናቸውን እህ ብሎ ለማዳመጥ ያሉበትን ችግር እህ ብሎ ለመስማት እነዚያ የሚመጡ ሰዎች በአጠቃላይ የግድ ኦርቶዶክስ መሆን አይጠበቅባቸውም። ከተለያየ ቤተ እምነት አማኝ ሊሆኑ ይችላሉ። ነገር ግን መጥተው ካሉበት ችግር ለመውጣት ሱስ ሊሆን ይችላል፣ መጥፎ ልምምድ ሊሆን ይችላል፣ ከተለያዩ ነገሮች ለመውጣት መጥተው እንዲያማክሩን ሀሳብ አቅርበን ነበረ እና በጣም ብዙ ወንድሞች መጥተው አናግረውናል። እና የኔ ተወዳጆች በጣም ብዙ እህቶችም በተመሳሳይ የጾታ ግንኙነት ላይ በጣም እንደተቸገሩ፣ ከእንደዚህ አይነት ሁኔታ ውስጥ መውጣት እንዳቃታቸው በጣም ብዙ የሚባሉ በውስጥ መልእክት አስቀምጠው ሊሰሩ ነበረ። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ይርዳኝ፣ እግዚአብሔር ያሳካው። እንግዲህ እነዚህን ነገሮች በአጠቃላይ በትልቁ ደግሞ ለማግዘፍ አንድ ያሰበው ነገር አለ እና ክርስቲያን ሆናችሁ ቶች ወንድሞች እንዲህ አይነቱ ነገር እንዲሳካ እናንተ በጸሎታችሁ አግዙ እና በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሳይሆኑ ፕሮቴስታንትም ጭምር ሆነው በተመሳሳይ ጾታ ግንኙነት ላይ ያሉ እህቶች በጣም በቃ ምን ልበላችሁ በጣም በሚያሳዝን መልኩ መልእክት እያስቀምጡልን ከእንደዚህ አይነት መንገድ ነፃ መውጣት እንደሚፈልጉ ሲነግሩን ነበረና እኛም በቻልነው አቅም አንዳንድ ሀሳቦችን ስንጽፍላቸው ነበረ። ስለ ጸጸት ላወራ የፈለኩት ለምንድን ነው? በተመሳሳይ ጾታ ግንኙነት ላይ ያለ አንድ ወንድማችን፣ በነገራችን ላይ በእነዚህ አይነት ሁኔታ ላይ ያሉ ወንድሞችን ስማቸውን ሜንሽን አናደርግም፣ አካውንታቸውን ሜንሽን አናደርግም። ምክንያቱም በጣም ደህንነት ተሰምቷቸው ነው እንዲቀርቡ የምንፈልገው። በስጋት ገና ለገና እንደው ሰው ያቅብኝ ይሆን ብለው እንዲሳቀቁ እንዲሸማቀቁ አንፈልግም እና በእንዲህ አይነት ሁኔታ ላይ ያለ አንድ ወንድማችን በጣም ከእንደዚህ አይነት ልምምድ ውስጥ መውጣት ይፈልጋል። በጣም የሚገርማችሁ በግብረ ሰዶማዊ ህይወት ውስጥ እጅግ በጣም ረዥም ለሚባል ጊዜ በጣም ረዥም ዓመት ነው የኖረው። አለደለ በጣም ልምምዱ ረዥም ዓመት ውስጥ በልምምዱ ከማለፉ የተነሳ የተቃራኒ ጾታ ማለትም ሴትን ሁሉ እንኳን አይወድም እና ከእንደዚህ አይነት ሁኔታ ውስጥ እንዴት ልውጣ ብሎ እጅግ በጣም በሚያሳዝን መልኩ በጣም ብዙ መልእክቶችን አስቀምጦልን ነበር እና ራሱን የወቀሰበት መንገድ ግን ትክክል አልነበረም እና ለምንድን አሁን በዚህ አጋጣሚ እንዲህ አይነት እህቶችና ወንድሞች ደፍረው በውስጥ መስመር መልእክት አስቀምጦልን ለኛ ካሉበት እንዲህ አይነት ልምምድ ነፃ መውጣት ፈልገው፣ አንዳንዶች ደግሞ ምናልባት ማንነቴ ይታወቃል፣ ማንነቴ ከታወቀ ደግሞ ኮንፈርት አይሰማኝም፣ ስለዚህ ቢቀርብኝ ብለው የሚያስቡ ደግሞ ሰዎች እንዲሁ የሚሰሙናሉ። ስለዚህ የግድ ለኛ የሆነ ቴክስት መጻፍ አይጠበቅባቸውም፣ የሆነ መልእክት ማስቀመጥ አይጠበቅባቸውም። ግን እንዲሁ አንድ ነገር ማለት ወደድኩኝ። ተወዳጅቶች ወንድሞች፣ እያንዳንዱ ክርስቲያን ሊጸጸት ይገባል። ነገር ግን መልካም የሆነውን ጸጸት ነው እያንዳንዱ ክርስቲያን ሊጸጸት የሚገባው። ጸጸት በሁለት ይከፈላል። አንደኛው መጥፎ ጸጸት ነው። ይሄ መጥፎ ጸጸት ክርስቲያኖች ወንድሞች ከክርስቶስ እንድንርቅ የሚያደርገን ገጥሟችሁ ከሆነ አሁን እንዲህ የማደርገው ምናልባት በውስጥ መስመር ፈርተው ሳያወሩ ይለቀሩ ወንድሞችና እህቶቼ በቃ ፈርተው ደፍረው መጥተው ቀርበው
እንዲህ አይነት ችግር ውስጥ ነን እናገዛ እንፈልጋለን ማለት ለፈሩት ወንድሞች ነው ይህንን ሀሳብ የተናገርኩ ያሉት። ጸጸት በሁለት ይከፈላል። አንደኛው ጸጸት ምን አይነት ጸጸት ነው ብያችኋለሁ? መጥፎ የሆነ ጸጸት ነው። እንዲህ አይነቱን ጸጸት በጣም ብዙዎች ይጸጸታሉ። ገጥሟችሁ ከሆነ አንቺ እኮ ቆሻሻ ነሽ የሚል የሆነ ስሜት፣ ከዛም ደግሞ እንደው ለቤተ መቅደሱ እኮ አልገባም አይደለ? ለቤተ መቅደስ አልገባም፣ እኔ በጣም ቆሻሻ ሰው ነኝ፣ እኔ እኮ ነጠላ ለመልበስ የምገባ ሰው አይደለሁም፣ እኔ ሌሊት መዝሙር መሃል ገብቼ ይዘምራለሁ፣ እግዚአብሔርን ከሚያመሰግኑ ሰዎች ጋር ነጠላ ለብሼ ልገኝ እንዴት? እንዲህ የሆነ በአይምሯችሁ የሚመላለስባችሁ ሰዎች ካላችሁ ክርስቲያኖቶች ወንድሞች በጣም 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 ከእንደዚህ አይነት ጸጸት ራሳችሁ ልታረቁ ይገባል። ይሄ መጥፎ ጸጸት ይባላል። በክርስቶስ የሚያምን ሰው መጸጸት ያለበት መልካም የሆነን ጸጸት ነው። ተወዳጆች፣ መልካም የሆነን ጸጸት። ይሄ አይነቱ ጸጸት ካላችሁበት ከታሰራችሁበት ነገር ነፃ እንድትወጡ የሚያደርግ ነው። ማለት አንድ እርምጃ እንድትራመዱ ያደርጋችኋል። ወደ ክርስቶስ እንድትቀርቡ ያደርጋችኋል። አይኖቻችሁ በእንባ እንዲሞሉ ያደርጋል። በንስሐ ሕይወት እንድትታጠቡ ያደርጋል። ራሳችሁን ለካህን እንድታሳዩ ያደርጋችኋል። ወደ ቅዱስ ሥጋ ወደ ክቡር ደሙ እንድትቀርቡ ያደርጋችኋል። እና እያንዳንዳችን መጸጸት ያለብን ጸጸት ተወዳጆች መልካም የሆነውን ጸጸት ነው። መጥፎ የሆነን ጸጸት በመጸጸት በጣም ብዙዎች ራሳቸውን እስከ ማጥፋት ይደርሳሉ። ይህን ታውቃላችሁ? መጥፎ የሆነን ጸጸት በመጸጸት አንዳንድ ሰዎች በትዳር ሕይወታቸው በሚስቶቻቸውም ላይ ያመነዝሩ ይማግጡና ከዛ በኋላ ጸጸቱ ራሳቸው ላይ ሲወጣ ባለቤቴ ንጹሕ ሴት ናትና እንዴት በእሷ ላይ እንዲህ አይነት በደልን እፈጽማለሁ ብለው ራሳቸውን እስከ ማጥፋት የሚደርሱ ሰዎች አሉ። በተመሳሳይ ልክ እንደዛው ሌሎች እምነቶች ልክ እንደዛው በትዳራቸው የሆነ ነገር ገጥሟቸው ወይም ደግሞ ያልሆነ ነገር በሕይወታቸው ገጥሟቸው መጥፎ የሆነን ጸጸት በመጸጸት ሰዎች ራሳቸውን እስከ ማጥፋት ይደርሳሉ። ራስን ማጥፋት ትልቅ ኃጢአት ነው እና እያንዳንዱ ሰው መጸጸት ያለበት መልካም የሆነን ጸጸት ነው። አንድ ሰው ከተጸጸተ በኋላ ሌላው ጠንቅቆ ሊያውቅ ሊረዳ የሚገባው ትልቁ ነገር ምንድነው መሰላችሁ ተወዳጆች? ከኃጢአታችን አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ እንደሆነ ብቻ ማወቅ መረዳት ነው። ተወዳጆች፣ አንዳንድ ጊዜ እኛ ጋር ያለው ፍርሃት ይገርመኛል። በእርግጥ አንዳንድ ጊዜ ከአክብሮትም ይሆናል። ብዙዎቻችን ጋር ያለው ፍርሃት እንደው እግዚአብሔርን ከማክበር ቤተ መቅደስን ከመፍራት አይደል? የአክብሮት ፍርሃት እንደው ከማክበር የተነሳ ብዙዎቻችን ራሳችን እናርቃለን፣ እናገላለን። ተወዳጆች፣ አንድ ማወቅ መረዳት ያለባችሁት ወንድሞቻችን፣ በሱስ ውስጥ ያላችሁ፣ በተለያየ መጥፎ ልምምድ ውስጥ ያላችሁ እና ካላችሁበት ልምምድ ነፃ መውጣት የምትፈልጉት ወንድሞች እመኑ፣ ልንገራችሁ፣ ከወደቃችሁበት ኃጢአት ከቆሸሻችሁበት ማንነት አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ብቻ፣ ማንም አይደለም። አንዳንድ ሰው የሆነ በቃ እንደው ትልቅ የሚሆን ትንሽ ስህተት ይሰራና ራሱን በትንንሽ መጠጦች መደበቅ ይፈልጋል፣ እየጠጣ በመስከር ማለት ነው። አንዳንዱ ደግሞ በጣም እንደው በቃ አይደለ አጠገቡ ያለውን ሰው እንኳን ተናግሮ የማይሰማበት ጫጫት ያለበት ምሽታ ቤት ገብቶ ስለዘለለ ስለጨፈረ አይደለ ዓለም የነጠቀውን ሰላም ያገኘ ይመስለዋል። እነዛ በነገራችን ላይ ጊዜያዊ ደስታዎች ናቸው። አንዳንዱ ኮንሰርት ላይ ስለተገኘ ልብሱ እስከሚቀድ ድረስ እየዘለለ ስለጨፈረ ሰላም የሚያገኝ ደስታ የሚያገኝ ይመስለዋል። ግን አይደለም። ዓለም የነጠቀንን ሰላም ሊሰጠን የሚችለው ክርስቶስ ብቻ ነው። አስምሩበት። ሲቀጥል ደግሞ ከወደቅንበት ኃጢአት አጥቦ ሊያነጻን የሚችለው ማን ብቻ ነው ተወዳጆች? ክርስቶስ ኢየሱስ ብቻ ነው። በጣም ብዙ ጊዜ ደጋግሜ አንስቼዋለሁ የኔ ተወዳጆች። በዚህ በመጽሐፍ ቅዱሳችን ላይ እጅግ በጣም የምወደው አንድ የመጽሐፍ ቅዱስ ክፍል አለ። የዮሐንስ ወንጌል ምዕራፍ 13። እንግዲህ ከፊታችን ከአንድ 3 ቀን በኋላ የምናከብረው ትልቅ ቀን አለ። በሐሙስ ዕለት ጸሎተ ሐሙስ ማለት ነው እና ያ በሚታሰብበት ዕለት ይሄ የመጽሐፍ ቅዱስ ክፍል በጣም ሰፊ ነገርን ያብራራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅ ወስዶ የሐዋርያትን እግር እንዳጠበ ይሄ የመጽሐፍ ቅዱስ ክፍል ይነግረናል። እና ጴጥሮስ አንተማ እኔን አታጥበኝም እንዳለ ይናገራል። እስኪ ክፍሉን ላውጣና ፕሊስ ላንብብላችሁ ምን እንደሚል ገጽ በገጽ እያነሳን እናውራ። ኦኬ እሺ፣ ከቁጥር 1 ጀምሮ ላንብበላችሁ።
የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉት ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ከገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደመጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ። ልብሱንም አኖረ፣ ማበሻ ጨርቅም ወስዶ ታጠቀ። በኋላውም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስ መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከእኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እግሬን እንጂ እግሬን ብቻ አይደለም አለው። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለ ይላል። እና ተወዳጆች እንግዲህ አንድ ነገር አስተውሉ። እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ማበሻ ጨርቅን አነሳ እና የሐዋርያትን እግር ሲያጥብ ስምዖን ጴጥሮስ አንተማ እኔን አታጥበኝም አለው። ስለትህትና ላለመታዘዝ ሳይሆን ስለትህትና ነው ያለው። እንግዲህ ክርስቶስ ኢየሱስ ማለት ሰማይን ያለ ባላ ምድርን ያለ ካስማ ያጸና በሶስትነት በአንድነት የሚመለክ ከሶስቱ ቅዱስ አንዱ ቅዱስ የሆነ አልፋና ኦሜጋ ነው እና ይህን ያክል ጌታ እንዴት ዝቅ ብሎ የኔን እግር ያጥባል ብሎ ጴጥሮስ አንተማ እኔን አታጥበኝም አለ። የዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የመለሰለት ምላሽ ምንድን ነበር? ጴጥሮስ እኔ ካላጠብኩ አጠራም፣ እኔ ካላጠብኩ እድል ፈንታ የለህም ነው ያለው። እኔ ካላጠብኩ እድል ፈንታ የለህም። በዚህ ቅጽበት ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም፣ በጣም ደስ የሚል መልስ ነው በነገራችን ላይ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን አለ። ክርስቲያኖቶች ወንድሞች፣ በኃጢአት እድፋምነት ስሜት ሲሰማችሁ በማንኛውም በነገራችን ላይ ሰው በተለያየ አይነት ጉዳይ የነፍስ ድፋምነት ስሜት ሊሰማው ይችላል። ለምሳሌ የሰረቀ ሰው ስለመስረቁ ሕሊናው ሊወቅሱ ይችላል። በነፍሱ ድፋምነት ስሜት ሊሰማው ይችላል። የዘሞተም ሰው ያመነዘረም ሰው ልክ እንደዛው፣ ነፍስ ያጠፋም ሰው ልክ እንደዛው እና ማንኛችሁም ባላችሁበት ቦታ ሆናችሁ በሰራችሁት ነገር ግን ለነፍሳችሁ እድፋምነት ስሜት የሚሰማችሁ ከሆነ እመኑ ልንገራችሁ፣ ከኃጢአታችሁ አጥቦ ሊያነጻችሁ የሚችለው ማን ብቻ ነው? ተወዳጆች ክርስቶስ ነው። አንዳንድ ጊዜ አንዳንዶቻችን ራሳችን ለካህን ለማሳይ ራሱ እናፍራለን። ኃጢአትን ስንሰራ ክርስቶስን ስንበድል እንደው ያላፈርንበትን ነገር ያልተሸማቀቅንበትን ነገር ተጸጽተን ክርስቶስን ይቅር በለኝ ለማለት ግን እናፍራለን። አንድ ምሳሌ ልስጣችሁ ተወዳጆች። እንደው ህመም ቢይዛችሁ እንደው ከባድ የሚባል ህመም ብትታመሙ፣ በነገራችን ላይ በሕክምና ቦታ ላሉ ለማታውቋቸው የሕክምና ባለሙያዎች ሁለንተናችሁን እንደምታስመረምሩ ታውቃላችሁ። አንድ የታመመ ሰው ሕክምና ቦታ ላይ ላለ ለአንድ ሐኪም ሁለንተናውን ልብሱን ሳይሸፍን ሀፍረቱን ሁሉ ገልጦ መድኃኒትን ፍለጋ እንደሚያሳይ ሁሉ አንድም ክርስቲያን ከኃጢአት ድፋምነት ስሜት ለመውጣት ይሄ ከነፍስ ድፋምነት ስሜት ነፃ ለመውጣት ለማምለጥ ይቅርታ የግድ ወደ ክርስቶስ ኢየሱስ መቅረብ ያስፈልጋል። ክርስቶስ መድኃኒት ነውና፣ ክርስቶስ መድኃኒት ነው። ዓለም የነጠቀንን ሰላም የሚሰጥ ጌታ ነው። ስለዚህ የግድ ወደ እርሱ ልንቀርብ ይገባል እና የኔ ተወዳጆች ባላችሁበት አይኖ በጣም ከባባድ በሚባል ሁኔታ ላይ ያላችሁ እህት ወንድሞቻችን ብዙ ጊዜ መታችሁ ቀርባችሁ ችግሮቻችሁን ለመናገር በጣም የምትሰጉ እህቶች ወንድሞች እንዳላችሁ እናውቃለን እና የግድ ለእኛ ቴክስት መጻፍ አይጠበቅባችሁም፣ መሴጅ መላክ አይጠበቅባችሁም። ይሄን ነገር ብቻ ካወቃችሁ ለእኛ በቃ ባላችሁበት ቦታ ወደ ቤተ ክርስቲያን ቀርባችሁ ራሳችሁን ለካህን አሳዩ። ኦኬ። ዓለም የነጠቃችሁን ሰላም ክርስቶስ እንዲሰጣችሁ። ዓለም የነጠቃችሁን ሰላም በትንሽዬ ብልቃጥ ውስጥ ያለ መጠጥ ሊመልስላችሁ አይችልም። ዓለም የነጠቃችሁን ሰላም ጆሮ የሚተረትር ድምፅ ያለበት መሽታ ቤት ሊመልስላችሁ አይችልም።
ዓለም የነጠቃችሁን ሰላም እኔ ክሽኔ ከሚባልበት ኮንሰርት ሊመልስላችሁ አይችልም። ተወዳጆች ለመዝናናት እንወጣለን ሰው እያለ የሚወጣበት ቦታ ሁሉ ሰላም የሚሰጥ ቦታ አይደለም። እመኑ ይልንገራችሁ፣ ዓለም የነጠቀንን ሰላም ማን ብቻ ይሰጠናል? ክርስቶስ ኢየሱስ ይሰጠናል። እና በተለያየ ባላችሁበት ሁኔታ ላይ ሆናችሁ ያላችሁ እህት ወንድሞቻችን ወደ ክርስቶስ ብቻ ቅረቡ፣ እርሱ ያሳርፋችኋል፣ እርሱ እረፍት ይሰጣችኋል። የኔ ተወዳጆች ሌላው አንድ እንድታውቁ ፈልገው ነገር የመጨረሻ አንድ እንድታውቁ ፈልገው ነገር ምንድን ነው? ጸጸት በጣም መሰረታዊ ነገር ነው ተወዳጆች። ጸጸት በጣም መሰረታዊ ነገር ነው። በሆነ ወቅት ላይ አንስቸው ነበረ። በመጽሐፍ ቅዱሳችን ላይ ገጥሟችሁ ከሆነ አንዳንድ ከሌላ ቤተ እምነት ያሉ ሰዎች ራሳቸው የሚሰሩትን ነገር ለመሸፈን ሲሉ በእናንተ መጽሐፍ ቅዱስ እኮ ዳዊት ከብዙ ሴቶች ጋር እኮ ተኝቷል እንዴ! የእግዚአብሔር ነቢይ የተባለው እኮ ዳዊት እንዲህ አይነት ነገሮችን አድርጓል። መጽሐፍ ቅዱሳችሁን አላነበባችሁትም ማለት ነው እያሉ አንዳንድ ጊዜ ሲናገሩ ሰምታችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ እንዲሁም መጽሐፍ ቅዱስን ስታነቡ ዳዊት ያደረገውን እንዲህ አይነቱን ኃጢአት በመጽሐፍ ቅዱስ ላይ አንብባችሁት ሊሆን ይችላል። ተወዳጆች በመጽሐፍ ቅዱሳችን ላይ ዳዊት የሰራው ኃጢአት ምን ይሰራል? እንግዲህ መጽሐፍ ቅዱስ ማለት ቅዱስ መጽሐፍ ነው። ቅዱስ መጽሐፍ ነው ማለት ከረከሰው የተለየ ቅዱስ የሆነ የአምላካችን የእግዚአብሔር ቃል ነው መጽሐፍ ቅዱስ። በዚህ መጽሐፍ ላይ ምን ያደርጋል? ዳዊት የሰራው ኃጢአት ምን ያደርጋል? የኔ ተወዳጆች ዳዊት የሰራው ኃጢአት የተጻፈው ክርስቲያኖቶች ወንድሞች እኛ ተምረን ከሱ እንድንጸጸት ነው። እግዚአብሔር ለእኔ ዳዊት እንደ ልቤ ነው ያለው ዳዊት ኃጢአትን ቢሰራ ቢበድልም ይጸጸት ስለነበረ ነው። አንዳንድ ጊዜ ሰው ዳዊት ጎልያድን ገደለ ብሎ ያችን ይዝና ሰው ለመግደል ይሯሯጣል። ዳዊት ጎልያድን ከገደለ በኋላ ከአምላኩ ከእግዚአብሔር ጋር ምን እንደተነጋገረ ሳታውቅ ዳዊት በጣም ብዙ ሚስቶች ነበሩት ብሎ ከብዙ ሴቶች ጋር ለመዘሞት አንዳንድ ሰው ጥቅስ ይዞ ይነሳል። በጣም ያሳዝናል። ዳዊት ኃጢአትን በደልን ከሰራ በኋላ ከአምላኩ ከክርስቶስ ጋር ምን እንደተነጋገረ ሳታውቅ ያንን ጥቅስ ብቻ ይዛ ካኪ ዘራፍ የምትል ብዙ ሰው ብቻ። የኔ ተወዳጆች ለምንድን ነው የተጻፈው? እሱን ነገር እናውራበት። ለምንድን ነው የዳዊት ታሪክ የተጻፈው ካልን እኛ እንድንማርበት ነው። በነገራችን ላይ የገላት ትልቁ ዓላማ ያ ነው። ለምሳሌ የቅድስት አርሴማ ገድል የተጻፈው የክርስቶስ ኢየሱስን አምላክነት ለመሸፈን ሳይሆን በዘመናችን ያሉ ሴቶች በተለይ ወጣት የሆኑ እህቶች በጣም ወጣት በጣም ቆንጂ የሆኑ እህቶች በጣም ሁለንተናቸው ያማረ እህቶቻችን ለክርስቶስ ኢየሱስ ሁለንተናቸው እንዴት ማስገዛት እንዳለባቸው ያውቁ ዘንድ ነው ገድሉ የተጻፈው እንጂ የክርስቶስን አምላክነት ለመሸፈን አይደለም። እና ዳዊት ልብ አምላክ ነው። የእግዚአብሔር አምላክ ለእኔ እንደ ልቤ ነው ያለው ሰው ነው። እና በአንድ ወቅት ያደረገውን ነገር ልንገራችሁ። በቤተ መንግስት ሲመላለስ የኦሪዮንን ሚስት በአይኑ ትክ ብሎ ይመለከታል እና በአይኑ ትክ ብሎ ይመለከትና ወደ ቤተ መንግስት አስጠርቶ ከእርሷ ጋር ስጋዊ ፍትወት ውስጥ ነበርና በስጋ ፍትወት በአልጋ ይወርቃል። እና ዳዊት ይህንን በደል ከበደለ በኋላ በደንብ አስተውሉ ተወዳጆች፣ ይህንን በደል ከበደለ በኋላ የእሷን ባለቤት ኦሪዮንን ከጦር ሜዳ ከጦር ቦታ ወደ ቤተ መንግስት እንዲመጣ ያደርገዋል፣ እንዲጠራ ያደርገዋል። እና የጦርነት ቦታው ምን እንደሚመስል ይጠይቀዋል። ያው ኦሪዮን በጦር ሜዳ ያሉትን ነገሮች በአጠቃላይ ለንጉሱ ሪፖርት ካቀረበ በኋላ ንጉሱ ዳዊት በል ወደ ቤት ግባ፣ ከጣሪያ ስር አረፍ በል ይለዋል። እንዲህ ያደረገው ዳዊት በነገራችን ላይ ክርስቲያኖቶች ወንድሞች በጣም በሚገርማቸው ሁኔታ ዳዊት ከኦሪዮን ሚስት ጋር ስለተኛ የኦሪዮን ሚስት ድንገት ብትጸንስ የጸነሰችው ከባለቤቷ ነው ይባል ዘንድ ወደ ቤት ግባ እናረፋለን። እና በበነጋታው ዳዊት ወታደሮቹን አስጠርቶ ኦሪዮን በቤቱ ጣሪያ ስር ገብቶ እንዳደረና እንዳላደረ ጠየቃቸው እና ነገሩት። ዳዊት ይህን ጥያቄ በጠየቀ ጊዜ የዳዊት ወታደሮች ኦሪዮን ከቤቱ ጣሪያ ስር ገብቶ እንዳላደረ ከውጭ ቆሞም ሌሊቱን ሙሉ እንዳሳለፈ ይነግሩታል። እና ይህ ያደረገው ነገር ግራ ቢገባው ዳዊት ኦሪዮንን ያስጠራዋል። እና ለምንድን ነው ወደ ቤት ጣሪያ ስር ገብተህ ያላደርከው ሲለው ታቦተ ጽዮን በጠላቶች እጅ ተማርካ እኔማ ከቤት ጣሪያ ስር አልገባም፣ ታቦተ ጽዮን ወደ መንበሯ ሳትመለስ እኔ በፍጹም ከቤት ጣሪያ ስር አልገባም ብሎ ይመልስለታል። እና ዳዊት እንዲህ አይነቱ መንገድ አልሳካ ቢለው
ለኦሪዮን የሞት ደብዳቤ ጽፎ ሰጥቶ ይሄንን ለጦር አለቃው ሂድና ስጠው ብሎ ይልከዋል። ኦሪዮንም በጦር ሜዳ እንዲሞት ይደረጋል ማለት ነው። ተወዳጆች እንዲህ አይነቱ ታሪክ በመጽሐፍ ቅዱስ ለምን ተጻፈ? መጥፎ ጸጸት የምትጸጸቱ ሰዎች በአጠቃላይ ይሄ ለእናንተ ትምህርት ይሆን ዘንድ ነው። ማለት እናንተ ብቻ አይደላችሁም። አንዳንድ ጊዜ እኔ ቆሻሻ ነኝ የምትሉ ሰዎች፣ እኔ ለእግዚአብሔር መቅደስ አልገባም የምትሉ ሰዎች እባካችሁ ተረጋጉ። እኔ በፍጹም ነጠላ ማድረግ አይገባኝም፣ እኔ ነጠላ አድርጌ እንዴት መቅደስ ውስጥ እንዴት እኔ እገባለሁ የምትሉ ሰዎች እንኳን እናንተ እግዚአብሔር እንደ ልቤ ያለው ሰው ራሱ እንደሚሳሳት ሊያሳየን ነው እግዚአብሔር። ይህ ታሪክ በመጽሐፍ ቅዱስ ላይ የተጻፈው እንጂ ከኃጢአት ሰው ምን ይማራል? የሆነ ሰው ካደረገው ኃጢአት ሰው ምን ይማራል? ምንም ነገር አይማርም። ግን አገልጋዮቹ የምትሏቸውን ሰዎች እንደሚሳሳቱ ገባችሁ? ማንንም እገሌ ጻድቅ ነው እኔ ግን ቆሻሻ ነኝ የሚል ሀሳብ አይምሯችሁ ላይ እንዳይኖር ማለት ነው። በአገልግሎት ላይ ያሉ ካህናት፣ በአገልግሎት ላይ ያለን ዲያቆናት፣ መምህራነ ወንጌል፣ ዘማሪያን፣ ሊቃነ ጳጳሳት፣ ሊቃነ ብፁዓን፣ መንበራቸው ምን ተብሎ ይጠራል? ተወዳጆች ብፁዓን አይደለ? ብፁዕ ወቅዱስ አይደለ? ቅዱስ ፓትርያርካችን ደግሞ ብፁዓን ሊቃነ ጳጳሳት ቅዱስ ፓትርያርካችንም ጭምር በኃጢአት ሊወድቅ የሚችል ማንነት እንዳላቸው ለማጠየቅ ነው ይህ ታሪክ በመጽሐፍ ቅዱስ የተጻፈው። እና ክርስቲያኖቶች ወንድሞቻችን ስፔሻሊ በአገልግሎት ላይ ያሉትና እኛ ይሄ ቤተክርስቲያን ለኛ ይገባንም፣ ነጠላ መልበሱ ለኛ ይገባንም፣ ወደ መቅደስ መግባት ለኛ ይገባንም፣ ቅዱስ ቁርባን እኔ በፍጹም የምንል ሰዎች ጋር ያለው ትልቁ ልዩነት ምንድን ነው? እነዛ ሰዎች እግዚአብሔር አምላካቸውን ያገለግላሉ፣ ይገለገላሉ። በኃጢአት ቢሆኑ እንኳን ከኃጢአታቸው ክርስቶስ አጥቦ ሊያነጻቸው እንደሚችሉ ስለሚያውቁ ራሳቸውን ለካህን ያሳያሉ። ተወዳጆች እንዲህ አይነቱን እርምጃ እኛም ልንራመድ ይገባል። መልካሙን ጸጸት ዳዊት መልካም የሆነውን ጸጸት ስለተጸጸተ እግዚአብሔር ለእኔ እንደ ልቤ ነው አለ። እንደ ልቤ ነው። እግዚአብሔር ከሰው ልጅ የሚፈልገው ነገር ያንንም ስለሆነ ዳዊት ለእኔ እንደ ልቤ ነው አለ። ምንም አይነት ኃጢአት ልትሰሩ ትችላላችሁ። ኃጢአትን የማይሰራ አንድም ሰው የለም፣ የማይበድል አንድም ሰው የለም። ከኃጢአት ንጹሕ ሆነ የተገኘች የክርስቶስ ኢየሱስ እናት ድንግል ማርያም ብቻ ነች። በሐልዮ በነቢብ በገቢር እመቤታችን ቅድስት ድንግል ማርያም ድንግል ነች። ድንግል ነች እመቤታችን ቅድስት ድንግል ማርያም። ክፉ ነገር ከማየት፣ ክፉ ነገር ከመስማት፣ ክፉ ከመናገር በሁለንተናዋ ንጽሕት ቅድስት ድንግል ነች። ሌሎቻችን ግን የአምላካችን እግዚአብሔርን የበደልን ፍጡራኖች ነን። እንበድላለን፣ ኃጢአት እንሰራለን። እንደው በገቢር ባንሰራ በነቢብ እንሰራለን። በነቢብ ኃጢአት ባንሰራ በኃጢአት ባንወድቅ በሐልዮ እንወድቃለን። ማንም ሰው በኃጢአት ይወድቃል። ትልቁ ነገር ከወደቁ በኋላ መነሳትን ማወቅ። ከወደቁ በኋላ መነሳትን ማወቅ። በቃ ዛሬ ላይ ወድቀሃል። የሆኑ ሰዎች አንተ እኮ እንዲህ አይነት ሰው ነህ ብለዋል፣ አንቺ እኮ እንደዚህ አይነት ሴት ነሽ ብለውሽ ሊሆኑ ይችላል። ያለፈውን እርሱትና ከዛ በአዲስ ማንነት ተነሱ። እኔ አንድ አባት ምሳሌን ሲመስሉ የተናገሩትን ነገር ትንሽ ልበላቸው። እኔ ተወዳጆች፣ አንዲት ሴት እግዚአብሔር አምላክ ሁልጊዜ ይገለጽላታል እና ለንስሐ አባቷ እየሄደች ተነግራቸዋለች። አባቴ እግዚአብሔር እኮ ተገለጸልኝና እንዲህ አለኝ ብላ ትነግራቸዋለች። እና እኛ አባት በተደጋጋሚ ከዚህ ሴት እንዲህ አይነት ነገርን ቢሰሙ ምን ትቀልዳለች ብለው በውስጣቸው ብዙ ጊዜ እንደው በጣም ፌዘኛ እንደሆነች አድርገው እሷን መሳል ይጀምራሉ። እና በጣም ቢመራቸው የሆነ ሰዓት የኔ ልጅ እግዚአብሔር ተገልጾልኛል ነው እያልሽ ያለሽው አሏት። አዎ መልካም፣ እንደዛ ከሆነ እኔ ሁለት ጥያቄዎችን እጠይቅሻለሁ እና እውነት እግዚአብሔር የሚገለጥልሽ ከሆነ ጠይቀሽው ትመጪና ትመልሽልኛለሽ አሏት። መልካም አለች። ከሰሞኑ እኔ ጋር የምትመላለስ አንዲት የነሳ ልጅ አለች። በጣም ከባድ የሆነ ነገር የገጠማት እና እንግዲህ ያቺ ሴት መታ ችግሯን ለእኔ ብቻ ነው የተናገረችው እና ከእኔና ከእርሷ ውጭ ይህን ጉዳይ ሊያውቅ የሚችለው እግዚአብሔር ብቻ። ስለዚህ እውነት እግዚአብሔር የሚገለጥልሽ ከሆነ እስቲ ሄደሽ ጠይቁ ብለው እሳቸው እንደ ማፌዝ እያደረጉ ይጠይቋታል። እሺ ሁለተኛው ጥያቄ አለቻቸው። ከሰሞኑ እኔ የሰራሁት አንድ ትልቅ ኃጢአት አለ፣ አንድ ትልቅ በደል ከኔ ከአንድ ከካህን የማይጠበቅ ትልቅ የሰራሁት በደል አለ። ሳይውል ሳያደርግን ንስሐ ገብቼበታለሁ። ያንን ኃጢአቴን ከእግዚአብሔር በቀር ማንም ሰው አያውቀው። እውነት እግዚአብሔር የሚገለጥልሽ ከሆነ ሂጂና ጠይቂው አሏት።
ያቺ ሴት እውነትም እግዚአብሔር ይገለጥላት ነበርና በጾም በጸሎት ረዥም ጊዜ ከወሰደች በኋላ ሁለቱ ጥያቄዎቿን እግዚአብሔር አምላክ ተገልጾላት ጠይቃ ተመልሶላት ወደ ንስሐ አባቷ ትመለሳለች እና እሳቸው እንደማፌዝ አድርገው እንደተለመደ ይቀበሏታል። ደግሞ ምን ብላ ልትዘባረቅ ነው ብለው ማለት ነው። እና አባቴ ሁለቱንም ጥያቄ ጠይቄያለሁ፣ ሁለቱም ጥያቄ ደግሞ ምላሾቹ ተመልሶልኛል ትላቸዋለች። እሺ ምንድን ነው የአንደኛው ጥያቄ መልስ አሏት። በትክክል ነገረቻቸው። እርሶ ጋር የምትመጣው ክርስትና ልጆ ክርስትና ስሟ ገሊት ትባል፣ የገጠማት ችግር ደግሞ ይሄ ብላ ያቺ ሴት ስቅስቅ ብላ እያለቀሰች ለእኛ አባት የነገረቻቸውን ነገር ይህ ሴት ታጫውታቸዋለች። እንደውም መፍትሄውም ይሄ ነው ብለሽ ለአባትሽ ንገሪያቸው ብሎ ያው እግዚአብሔር ነግሮኛል ብላ መፍትሄውንም ጭምር ትነግራቸዋለች። በጣም 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 እኚህ አባት በጣም ደነገጡ። በጣም የደነገጡት ለምንድን ነው? ምክንያቱም ቀጣይ ሁለተኛ የጠየቁት ጥያቄ የእሳቸው ኃጢአት ነው። ማንም የማያውቅ ከእሳቸውና ከእግዚአብሔር በቀር ማንም ሰው የማያውቀው ኃጢአታቸው ነው እና በጣም እንደመጸጸት እያሉ አንገታቸውን እየደፉ ጠየቋት። የኔ ልጅ ለመሆኑ እግዚአብሔርን ሁለተኛውን ጥያቄ ጠየቅሽው አሏት። አዎ እርሶ እንዲያምኑኝ ብዬ ሁለተኛውን ጥያቄ ጠየቅኩት። የእግዚአብሔር ምላሽ ግን ረስቼዋለሁ ነበር አለች። ረስቼዋለሁ። ለምን? ንስሐ ገብቶበታል። አይደንቅ? የእኛ አምላክ እግዚአብሔር ኃጢአታችንን በደላችንን የሚረሳ አምላክ ነው። ተወዳጆች፣ የትላንት ማንነታችን በጣም የረከሰ ማንነት ነው። ፈለገ አትናቴዎስ በትላንት ማንነቱ በዛሬውም ጭምር ማንነቱ በእግዚአብሔር ፊት የሚቆም ሰው አይደለም። እግዚአብሔር በመወቅ ግን እያንዳንዱ የምንጸጸትበትን ኃጢአት እያንዳንዱ የምንጸጸትበትን በደል እየረሳ እንደ አዲስ ኑ ልጆቼ ብሎ የሚያቅፍ አምላክ አለን። ክርስቲያኖች ደስ ይበላችሁ። በኃጢአት መንገድ እየተመላለስክ ያለው ወንድሜ፣ በሱስ በተለያየ ነገር በቃ በጣም ነፍስን ሊያቆሽሽ በሚችል ነገር እየተመላለስክ ያለው ወንድሜ፣ እመኔ ልንገርህ፣ የክርስቶስ እቅፍ እንደሚመች ማንም እቅፍ አይመችም። ሁላችንም በእናቶቻችን ጀርባ ላይ ታዝለን ያደገ ነው። ሁላችንም በአባቶቻችን እቅፍ ታቅፈን ያደገ ነው። እመኑኝ ግን እንደ ክርስቶስ እቅፍ የሚመች እቅፍ የለም። በኃጢአት መንገድ እየተመላለሽ ያለሽ እህቴ፣ በቃ እኔማ ተበላሽቻለሁ፣ ከዚህ በኋላ ማን ይቀበለኛል? በቃ ከዚህ በኋላማ እንዴት መቅደስ እገባለሁ? እኔ እኮ ቆሻሻ ሰው ነኝ፣ እኔ እኮ ቆሻሻ ሴት ነኝ። እንዴት ብዬ ቅዱስ ስጋውን እንዴት ክቡር ደሙንስ እቀበላለሁ? ይሄ ሁሉ ነገር ለእኔ የሚገባ አይደለም የምትይ እህቴ፣ እመኚ ልንገርሽ፣ አንቺ ብቻ ከልብሽ ተጸጸች። መልካም የሆነውን ጸጸት ማለት ነው። መልካም የሆነውን ጸጸት ከልብሽ ተጸጸች። ኃጢአትሽን የሚረሳ አምላክ ነው ያለሽ። ኦኬ፣ ኑ ልጆቼ ብሎ የሚያቅፍ አባት ነው ያለን እና እመኑን፣ በቃ ያቺን እረፍት ብቻ አገኟት። ዓለም የነጠቀንን ሰላም ማንም አይሰጠንም። ብዙዎቻችሁ በተለይ በትዳር ዓለም በእጮኝነት ዓለም አንዱ በዳይ አንዱ ተበዳይ ይሆንና መለየት ሲመጣ የሆነ እልህ፣ ቁጣ፣ ንዴት፣ ስሜታዊነት ሁሉም ነገር እኩል ይመጣል እኛ ጋር እና አላደለ ያጣነውን ሰላም ያገኝን መስሎን ከማናውቀው ሰው ጋር ባልጋ የምንወርቅ ብዙ ሰዎች አሉ። ከማናውቀው ሰው ጋር ምንም አይነት የፍቅር ህይወት እንኳን አሳልፋችሁ ከማታውቁት ሰው ጋር በትዳር እጃችሁን ጭናችሁ በወንጌል ላይ በፍጹም ተማመላችሁ እንኳን ከማታውቁት ሰው ጋር እንዲሁ ባልጋ እየወደቁ እድሜ ልካቸውን በቃ ሰላም ለማግኘት ብለው ጀምረው እድሜ ልካቸውን ልክ እንዲህ በመሆን እየኖሩ ያሉ ብዙ ሰዎች አሉ። እግዚአብሔር አምላክ ለሁላችን ረፍቱን ይስጠን። የኔ ተወዳጆች፣ በየትኛውም አይነት ሁኔታ ላይ ብትሆኑ ክርስቶስ ከኃጢአታችን አጥቦ ሊያነጻን ይችላል። ሰው አዲስ ማንነታችሁን አይቀበልም። በነገራችን ላይ ሰው በጣም ከባድ ፍጥረት ነው። አዲስ ማንነታችሁን እንዴት ብሎ በፍጹም እስቲ ከሌላ ቤተ እምነት ኑ፣ እስቲ በንስሐ ሕይወት ተመለሱ እስቲ እንግዲህ ይላችኋል። ምን የተጠመቃችሁበት እንትን ገና ሳይደርቅ ምንድን ነው እንደዚህ እኮ ጫማ እንለካ ካላችሁ የሆነ የትናንት ማንነታችሁን ሰው አይረሳም።
ከዚህ በፊት ትሰርቅ የነበርክ ከሆነ፣ ከዚህ በፊት ማጅራት ትመታ የነበርክ ከሆነ፣ ከዚህ በፊት ሱሰኛ የነበርክ ከሆነ ዛሬ ለትልቅ ቁም ነገር ደርሰ በንስሐ ሕይወት ተመላልሰ ራስህን አድሰ ወደ ሰዎች ዘንድ ስትቀርብ አይ ምን እገሌ እንደዚህ እኮ ነው ምናምን። ኦኬ ሰው አይረሳም። እናንተ ፊት ለፊት መናገር ቢያቅተው ዞር ብሎ ያማል። ተወዳጆች በንስሐ ሕይወት ስትመለሱ ወደ ክርስቶስ ስትቀርቡ ዞር ብላችሁ ሰውን የምትመለከቱ ከሆነ እመኑ ልንገራችሁ፣ ከባድ ፈተና ነው። ሰው አፈጣጠሩ በራሱ ከባድ ነው። ክርስቶስ እንግዲህ ፈጣሪ ኩሉ ነው። ፈጣሪ ኩሉ 22 ስነ ፍጥረታትን ፈጥሯል። በጥፊ ግን የተጻፈው በሰው ልጅ ነው። 22 ስነ ፍጥረታትን የፈጠረ ጌታ በጥፊ የተጻፈው በሰው ልጅ ነው። ምራቅ እንትፍ የተፋለበት በሰው ልጅ ነው። የተገፈተረው ሊወርቁ ያሉትን የሚደግፋቸው ጌታ፣ የሚገፈገሙትን የሚደግፋቸው አምላክ በሰው እጅ ነው የተገፈተረ የተጣለው። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማማትን የተቀበለው በሰው እጅ ነው። ይህች ዓለም እንኳን ለእናንተ ለክርስቶስም አልተመቸች። የሰው ልጅ እንኳን ለእናንተ ለክርስቶስም አልተመቸም። ስለዚህ ሰዎችን አትመልከቱ። እመኑን፣ ካላችሁበት ነገር ሁሉን ነገር ርግፍ አድርጋችሁ ተሳችሁ ክርስቶስን ብቻ ተከተሉት። ክርስቶስን ብቻ። እስጢፋኖስ ነገር አላብዛባችሁ። እስጢፋኖስ በድንጋይ ሲወገር መጮህ ነበረበት። መጮህ ማለት ነው። ኦኬ። በዘመናችን ያሉ ሰዎች መጠጥ ቤት ምናምን አንድ ጠርሙስ አናታቸው ሊፈርክስ ሲል ምን አይነት ጮት ነው የሚጮት? እሪ የሚል ሰው አለ አይደል? ገና እንደው ድንጋይም እንደው ተነስቶ ገና ላዩ ላይ ሲያርፉ የሚል ሰው አለ። አድኑኝ ሊገለኝ ነው የሚል ሰው አለ። ቅዱስ እስጢፋኖስ እንደወረደበት ድንጋይ ከሆነ መጮህ ነበረበት። መጮህ በጣም መጮህ ነበረበት። ታውቃላችሁ፣ ግን ድምፅ አላሰማ አልጮህም። ይህን ሁሉ ነገር ያስረሳው ክርስቶስ ነው። ክርስቶስ ሕማሙን አስረሳው። አምላካችን አብ ወልድ መንፈስ ቅዱስ ልዩ የሆነው ሥላሴ በሶስትነት በአንድነት የሚመለከው አምላክ እግዚአብሔር ለእስጢፋኖስ ተገለጸለት። ሕማሙን ረሳው። እስጢፋኖስ ሕማሙን ረሳው። ተወዳጆች መርሳት የለባችሁም። በእንደዚህ አይነት ሁኔታዎች ውስጥ ስትሆኑ ሰዎች የድሮ ማንነታችሁን እያነሱ የድሮ የሰራችሁትን ነገር እያስታወሱ እናንተን ወደ ኋላ ለመጎተት የሚሞክሩ ከሆነ በፍጹም ቦታ ልሰጡ አይገባም። አለቅ ማሳየት አለ። መነኮሳት አባቶቻችን አስኬማውን ለብሰው ዓለምን ንቀው ዓለምም ንቋቸው ነው የሚኖሩት። በነገራችን ላይ ኦኬ ተወዳጆች እንግዲህ ትንሽ እኔ ጋር እንትን እያለብኝ ነው፣ የሆነ ነገር ቀይ በርቷል እና ፕሊስ በደንብ ኮፒ ሊንክ አደርጉልኝ። እሺ አቤላ፣ እስቲ እንግዲህ ድምፄ ከተቋረጠ እስከዛ አንተ ቤቱን እንትን በል። አልሆኑ ለምን ቀይ ነገር እንደመጣ ኦኬ እሺ፣ ጠፋ። የኔ ተወዳጆች ፕሊስ በደንብ ኮፒ ሊንክ አድርጉ። እሺ በደንብ ኮፒ ሊንክ አድርጉ እና ወዳችኋለሁ። ውድድ ነው ማድረጋችሁ። ኦኬ ሰው የሰዎችን ወሬ እንዳትሰሙ። ቅዱሳን አባቶቻችሁ ዓለምን እንደናቁ ሁሉ እናንተም ንቁ ማለፍን ወቁበት። ሰዎች ስለ እናንተ ቁጭ ብለው ያልሰራችሁትን አይደል የሰራችሁትን ኃጢአት እንኳን እንዴ እሷ አላወቃችኋትም? ከዚህ በፊት እኮ እንደዚህ አድርጋ ከነገሌ ጋር እንደዚህ ተኝታ ከነገሌ ጋር እንደዚህ ሰርቃ እንዲህ ሆና እኮ ነው ለዚህ ደረጃ የደረሰችው። በምንም ታመር እንዳታናቡ። ነገሌ እኮ እኔን እያሙ ነው ምናምን፣ ፕሊስ በፍጹም ቦታ እንዳሰጡ። ክርስቶስ ኃጢአታችሁን እንደረሳላችሁ አውቃችሁ ፈገግ በሉ ሁልጊዜ። አንድ ዝማሬ ያለ አይደለ? አትንገሩት ያውቀኛል፣
አትንገሩት ያውቀኛል፣ ስራዬ በፊቱ መቼ ተሰውሯል። በጣም የሚገርም ዝማሬ ስላበላሸው ይቅርታ። አትንገሩት ያውቀኛል። እውነት እኮ ነው፣ ክርስቶስ ያቀናል። ስለዚህ ክርስቶስ የረሳላችሁን ኃጢአት ሰዎች እንደፈለጉ አድርገው ቢያወሩ በፍጹም ወደኋላ እንዳትመለሱ። ትናንትና ስለ ማርያም ዘነይን ስናወራ ነበር አይደል? የኔ ተወዳጆች፣ ማርያም ዘነይን በንስሐ ሕይወት ተመልሳ ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ እግሩ ስር ወድቃ በእንባዋ እያለቀሰች የክርስቶስ እግር አጥባ ሽቶ ልታርከፈክፍለት አስባ ወደ ሽቶ ነጋዴ ዘንድ ስትቀር በመጀመሪያ ያለገጠበት ሰው ሽቶ ነጋዴው ማለት ነው። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ብሎ ነው የቀለደበት። ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ። የዚህን ጊዜ ማርያም ዘነይን የሚገርም ምላሽ ነበር የመለሰችለት። አዎ ከምወዳቸው መካከል አብዝቼም ትልቅ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ማለች። መጠንከር ነው ያለባቸው እኔ ተወዳጆች። ካለንበት ነገር ልክ ስንመለስ ጥንካሬ ያስፈልጋል። የድሮ ማንነታችሁን ሰው አይረሳም። ቅድም እንዳልኳችሁ በትምህርት ቤት ስናድግ እንደው ትንሽ በድንጋይ ፈንከት ያደረግነውም ልጅ አይረሳልንም። እናንተ አድጋችሁ ምናምን እንደ ሁለት ፀጉር አብቅላችሁ ሸብታችሁ ከብራችሁ እንኳን ያ የድሮ ወዳጃችሁ መጥቶ አንተማ ያኔ ትምህርት ቤት ስንማር ይኸው እንደዚህ በድንጋይ መታኝ ይላል። ሰው አይረሳም፣ እግዚአብሔር ግን ይረሳል። እና ደስ ይበላችሁ፣ መድኃኒት የሆነው ክርስቶስ መድኃኒት ሊሆን የመጣው ለጻድቃን ሳይሆን ለኃጥአን። አይገርምም? የእኛ ጌታ እንዲሁ ስለወደደን በመስቀል ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለእኛ ነው። ለእኛ ብቻ ቅዱስ ስጋውን በድፍረት አንቀበል፣ ቅዱስ ደሙንም በድፍረት አንጠጣ። በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን ንስሐ ገብተን በመቅደሱ ተገኝተን ቅዱስ ስጋውን ክቡር ደሙን ለመብላት የበቃን እንሆን እንጂ ክርስቶስ ስለምን መጣችሁ፣ ስለምን ስጋዬን በላችሁ፣ ስለምን ደሜን ጠጣችሁ ብሎ እንኳን የሚጠይቀን የሚኮንን ምንም ጌታ አይደለም። በቅዳሴያችን ጊዜ ካህኑ እንደዛ አይደለም የሚለው፣ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀ የመለኮት እሳት እንዳይቃጠል፣ እጄን ከአፋዬ ድፍ ንጹሕ እንዳደረግኩ ከሁላችሁ በደል ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ ከኃጢአታችሁ ለመተላለፋችሁ ዕዳ የለብኝም ብሎ የተነጻበትን ውሃ ወደኛ ይረጫል። ሰው በንስሐ ሕይወት ብቻ እንመላለስ እንጂ ቅዱስ ስጋው ክቡር ደሙ የተቆረሰው ለእኛ ነው እና እባካችሁ በውስጥ መታችሁ በጣም መልእክት እያስቀመጣችሁ ያላችሁ ቶች ወንድሞች ጊዜ ላይ ያክብረልኝ እና እናንተም በቻልነው አቅም ለመውራት እንሞክራለን። ነገር ግን ፈርታችሁ እንደው መልእክትም ሳታስቀምጡ እየቀራችሁ እየራቃችሁ ያላችሁ ግን ቶች ወንድሞቻችን በቃ ባላችሁበት ቦታ ሆናችሁ ብቻ በንስሐ ሕይወት ተመላለሱ። ራሳችሁን ለካህን አሳዩ። ኦኬ፣ በንስሐ ሕይወት ተመላለሱ። ከዛ በኋላ ቅዱስ ስጋውን ክቡር ደሙን በመቀበል ሕይወታችሁን አጽኑት። ሰው አይሳሳትም ማለት አይደለም። ከቅዱስ ቁርባን ጋር ተያይዞ ብዙ ጊዜ ሰው በነገራችን ላይ ይሳሳታል። ምንድን ነው ያ? ቅዱስ ስጋውን ክቡር ደሙን መቀበል ልክ እንደ ጻድቅነት አድርጎ የሚቆጥር ሰው አለ። ማለት ጻድቅ ትሆናላችሁ ማለት አይደለም። ሰው ከእንደገና መልሶ ሊሳሳት መልሶ ሊወርቅ ይችላል። መውደቅ እንዳለ መነሳትም አለ። ኦልሬዲ መነሳትን አይታችሁታል። በኃጢአት መንገድ ተመላልሳችሁ ነበረ። ከዛ በንስሐ ሕይወት ተመላለሳችሁ፣ ራሳችሁን ለካህን አሳያችሁ፣ ተጸጸታችሁ፣ ከዛ ቅዱስ ስጋውን ክቡር ደሙን ተቀበላችሁ፣ አለቀ። ስለዚህ ዳግም ብንወርቅስ የይሁዳ ንስሐ ብቻ እንዳትገቡ። ቆይ ከገሊት ጋር ልተኛና እንደዚህ ብዬ ንስሐ ገባለሁ ብላችሁ ብቻ የይሁዳን ንስሐ ለመግባት አታዘጋጁት አይምሯችሁ። ከልባችሁ ከተጸጸታችሁ ክርስቶስ ይቅር ባይ ነው። ክርስቶስ ይቅር ባይ ነው። ደግመን ኃጢአት ልንሰራ እንችላለን ነው? ያው ደግመን ከእንደገና ንስሐ እንግባ። ደግመን ዳዊት ኃጢአትን ሰርቶ እግዚአብሔር አምላኩን ይቅር በለኝ ቢለው አሁንም ደግሞ በድሎ ይቅር በለኝ ቢለው ደጋግሞ በድሎ አሁንም እያለቀሰ ይቅር በለኝ ቢለው እግዚአብሔር ዳዊት ለኔ እንደ ልቤ ነው አለ። ኃጢአትን ደጋግሞ መስራቱ ትናንት የሰራውን ኃጢአት ዛሬም ደግሞ ሰርቶ ይቅር በለኝ በማለቱ እግዚአብሔር እንዴ ባለፈው የሰራውን ኃጢአት ደግመ ዛሬም ደገምከው ብሎ አልተቆጣውም። ዳዊት ለኔ እንደ ልቤ ነው አለ። ተወዳጆች ትናንት የሰራችሁትን ኃጢአት ዛሬ ደግማችሁ ልትሰሩ ትችላላችሁ።
ትላንት የነበራችሁበት ማንነት ላይ ዛሬም ደግማችሁ ልትገኙ ትችላላችሁ። እመኑ፣ ልንገራችሁ፣ ክርስቶስ ኃጢአትን የሚረሳ ጌታ ነው። ደግመን ደጋግመን ንስሐ እንግባ፣ በንስሐው እንመላለስ። እሺ፣ ለተወሰኑ ሰዎች አሁን እድል እሰጣለሁ። ገብታችሁ አንዳንድ ነገሮችን ማውራት ለምትፈልጉ ለተወሰኑ 1 3 4 5 ምናምን ሰዎች እድል እሰጣለሁ። በቻልነው አቅም ሰዓት አሳጥረን ብዙ ሰዎች መግባት ስለሚፈልጉ ሰዓት አሳጥረን እናወራለን። እህታችን መስሪያ እንኳን ደህና መጣሽ፣ እንዴት አለሽ? ትክክለኛ አይደል? መስሪያ ነው። ሰላም፣ እንዴት ናችሁ? ሚስራ ነው። ሚስራ እሺ፣ ሚስራ እንዴት አለሽ? ከየት ቤተ እምነት ነው የመጣሽው? ሙስሊም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ሚስራዬ፣ ለምን ነበር የመጣሽው? ባለፈው አንድ የሄሉ ቪዲዮ ተለቆ በቃ እዚህ መምጣት እንደምትፈልጊ በኮሜንት ሴክሽን ስትጽፊ ነበር እና በጣም ብዙ የሚወዱሽ ክርስቲያን የሆኑ እህቶች ወንድሞች ደግሞ አንቺ እዚህ እንድትመጪ ሲጥሩ ነበረ፣ ሲሞክሩ ነበር እና ምን ልታወሪ ፈልገሽ ነው መስሪያ? ኦኬ፣ እድሉን ስለሰጠኝ አመሰግናለሁ። በፊት ማለት ነው ያለው ቪዲዮ ተቆርጦ ሲፖሰት ምናምን እንዲህ ስትመክራቸው ምናምን እና አንተ አልመሰልከኝም፣ ልደተ ቃል ነው መስሎኝ ምናምን ጠይቂያቸው ልጆችን፣ ከዛ የእሱን አካውንት ሰጡኝ ማለት ነው። ኢቨን እሱ መስሎኝ ምናምን በቃ እንዲሁ መስማት ፈለግኩኝ ምናምን እኔም እነሱ ነኝ እና ድንገት ማለት በሱ እንትን ብዬ ባይዘቤ ችግር የለውም አይደለ? ሃይማኖት ምናምን ሙስሊሙ እዚህ ጋር መቀመጥ ምናምን ችግር የለውም አይደለ እንዴ? አረ ምንም ችግር የለውም። እንደውም ስለመጣሽ እኛ በጣም ነው እንጂ ደስ የሚለን። ምንም ችግር የለውም። ስለዚህ ልደተ ቃል እሺ፣ እሱ መስሎኝ ምናምን እሱ የእሱን አካውንት ሰጡኝ ማለት ነው። ከዛ ገብቼ ሳይ ንጽር ነው ምናምን። ከዛ በቃ እንትን አልኩኝ እና በቃ እንዲሁም መስማት ፈልጌ ነው ስትመክራቸው ምናምን ደስ በቃ መስማት ፈልጌ ባጭሩ ማለት ነው። እኔም እንትን ስለምፈልግ ምናምን ለዛ ነው። መልካም መስሪያ፣ አረ እንኳን ደህና መጣሽ በሉ። እኔ ቤት ያላችሁ ሞዴሬተሮች ሁላችሁም እህታችን መስሪያን ፎሎ አድርጉልኝ። ሁሌ ልክ ማታ ማታ በሚኖረን መርሃ ግብር ላይ ኢንቫይት ያደርጉልኝ። እሺ፣ ሁሌ የመጣሽ ተከታታይ፣ ሁሌ የመጣሽ ስሚ። ኤኒታይም እኛ ከጎንሽ ነን። ይመስለኛል ያለሽው ከሀገር ቤት ውጭ ነው አይደለ? ከሀገር ውጭ ያለሁት። መልካም ሰው ደግሞ ከሀገር ውጭ ያለ ሰው ስንት ነገር ይገጥመዋል። ሊከፈው ይችላል፣ ሊያዝን ይችላል። እና የአንቺ ችግር ችግራችን፣ ሀዘንሽ ሀዘናችን ነው። እህታችን ቅድም ደጋግሜ ስናገር እንደነበረው ተወዳጆች የግድ እዚህ ጋር ገብታችሁ ከኛ ጋር ለማውራት ገብታችሁ ለመማር የግድ ኦርቶዶክስ መሆን አይጠበቅባችሁም። የየትኛውም ቤተ እምነት ተከታይ መሆን ትችላላችሁ። መታችሁ ግን ሀሳቦችን መስጠት፣ የተከፋችሁበትን ነገር ማናገር፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ ራስን በማጥፋት ስሜት ላይ ያላችሁ፣ በተለያየ አይነት ጉዳይ ውስጥ ያላችሁ አናቅም፣ የተቸገረም ሰው ሊኖር ይችላል በብዙ ነገር እና በእነዚህ አይነት ሁኔታ ላይ ያላችሁ እህት ወንድሞቻችን መምጣት እና ከኛ ጋር ማውራት ትችላላችሁ። የግድ ክርስቲያን መሆን አይጠበቅባችሁም። ፕሮቴስታንቶችም ጭምር ቀርባችሁ ከኛ ጋር ማውራት ትችላላችሁ። እና መስሪያ እህታችን እንኳን ደህና መጣሽ። ስለመጣሽ እጅግ በጣም ደስ ብሎናል። በክርስቶስ ፍቅር እጅግ በጣም ነው የምንወድሽ እና ሁሌ እስከ ሐሙስ ድረስ በነገራችን ላይ ከዛሬ ጀምሮ እስከ ሐሙስ ድረስ ባሉት ተከታታይ ቀናት ማታ ማታ ልክ እንዲህ ከእህት ከወንድሞቻችን ጋር እናወራለን፣ ላይቭ እንገባለን እና እስከ ሐሙስ ድረስ በቃ እስከ ሐሙስ ማታ 3 ሰዓት ድረስ ሁልጊዜ ነው ለአንቺ ሼር የምናደርግልሽ። እንዳትጠፊ እሺ። እየመጣሽ ቁጭ እያልሽ ስላገኘኋችሁ አመጣለሁ ኢንሻላህ። በቃ እሺ። ኢንሻላህ ምን ማለት ነው? አይመስልህ?
ፈጣሪ ከፈቀደ ማለት ነው። ኦኬ ኢንሻአላህ ማለት ፈጣሪ ከፈቀደ ማለት ነው። እሺ መልካም። የእግዚአብሔር ፈቃድ ይሁን። እስከ ሐሙስ ድረስ ባሉት ቀናቶች በአጠቃላይ አንቺም እየመጣሽ ከኛ ጋር ሀሳቦች ሲነሱ እያዳመጥሽ እንድትማሪ እንፈልጋለን። በጣም ደግሞ ሞር ጥሩ ጥሩ የሆኑ ወንድሞች አሉ። እነዛንም ወንድሞች እናስታውቅሻለን። ከእነሱም ጋር ትተዋወቂያለሽ። ኦኬ ያው ለወንድሞቻችን እህት ትሆኛለሽ ማለት ነው። እነሱም ወንድሞቻችን ለአንቺም ወንድሞች ይሆናሉ። አስታውቅሻለሁ። እነሱም ቤት እየገባሽ ትምህርቶች ደግሞ ሲነሱም ትማሪያለሽ እና በርቺልን፣ ከጎንሽ ነን። አቤላ አቤል ፈለጋችን እንዴት ነህ? እንኳን አደረሳችሁ ህዝበ ክርስቲያን በሙሉ ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ከረጅም ጊዜ በኋላ ስላገኘው ደስ ብሎኛል። በጣም ማከብረው ወንድሜ፣ እጅግ በጣም 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 ከሚባለው በላይ ማከብረው ወንድሜ፣ የእውነት በአንተ በጣም ደስተኛ ነኝ። እውነት ዛሬ እንኳን የገባሁት አክቹዋሊ ምንም ልል ሳይሆን ከፈቀዳችሁልኝ አንድ የሆነች ነገር ማድረግ ፈልጋለሁኝ። ካልሆነ ግን ስለ አንተ ትንሽ መናገር ፈልጋለሁኝ። ፈለገ አንተ የብዙዎች መንገድ እንዲስተካከል ክስ አይደለም፣ የብዙ ወጣቶች በተለይ በዚህ ሰዓት እኔን ጨምሮ በጣም የሚገርም ስራ እየሰራ ነው ፈለገ። እውነት እግዚአብሔር አሁንም ከዚህ በላይ ሞገሱን ይስጥህ። እመብርሃን እሷ በዘርፋፋ ቀሚሷ ትጠብቅ። የምወዳቸው ጻድቁ አባታችን አቡነ ተክለ ሃይማኖት ይጠብቁ። የእውነት ከልቤ ነው። ምክንያቱም በዙሪያዬ ሰዎችን አያለሁኝ። እኔ ከእናንተ ላይቭ ስትገቡ ማንም አስወጥቶኝ አይደለም፣ ታስገቡኛላችሁ እና በምታስገቡኝ ሰዓት ብዙ ሰዎች ያዩኝና ስለ እናንተ ነው የሚነግሩኝ። ከነሱ ጋር እንደዚህ በመሆንህ እያሉኝ ራሱ ለእኔ በጣም ትልቅ ክብር ነው የሚሰጡኝ እና እናንተ በጣም አሮን ነው እንዴት ብዬ እንደምነግራችሁ አላቅም። ግን እግዚአብሔር አሁንም የክፉ አይኖችን ያዝላችሁ። የሚመጣ ነገር አለ፣ ብዙ ነገር እየሰማን ነው፣ ብዙ ነገር እየተደረገ ነው። ግን በቃ እግዚአብሔር የክፉ አይኖችን ያዝላችሁ። ሌላ ምንም አልልም። ከፈቀዳችሁልኝ አንድ ግጥም ማንበብ እፈልጋለሁ። የራሴን ግጥም ነው የማነበው። ፈቃደኛ ከሆናችሁ ፍቀዱኝ። ኧረ በደስታ እሺ። ጌታ ሆይ ቶሎና ይላል ርዕሱ። ጌታ ሆይ ቶሎና ነፍሴን ሳላሽራት ከኃጢአት እድፍ፣ በስምህ ሳልዳኘው የሥጋዬን ጉድፍ፣ እንደ ቋግሜ ዝናብ እንደ ውሃ ደራሽ አልፎ የቀን ስንኩል ስናፍቀው የነበር ከተስፋ ቃል እኩል ደርሶ ሳያበቃኝ ለአገሬ ትንሣኤ ሳልወጣ አደባባይ ሳልከርመው ሱባኤ፣ ጌታ ሆይ አትምጣ ትንሽ ጊዜ ስጠኝ፣ ነፍሴንም ልታጠብ ፍቅርህ ይለውጠኝ። እባክህ ጌታ ሆይ እኔ ስልጡን ባሪያህ እኔ ብኩን ልጅህ አፈር ትቢያ አካሌን አቁሜው ከደጅህ በተማጽኖ እምባ በኩርማን በአቴ እስክትምረኝ ድረስ ይነበር ጸሎቴ። እባክህ አትምጣ ጌታ ሆይ እባክህ አትምጣ። አሁን ግን አምላኬ አልልህም ማረኝ፣ መሰንበቴም ይፍረስ አልልም አኑረኝ። እንዴት ነው መጸለይ? እንዴት ነው መማፀን? እንዴት ልለማመን? አምባ ነፍስያችን ቤተ እምነት ነደዱ፣ አጸደ እግዚአብሔር ማሳተር ታሆኗል መስጅዱ። እንዴት ነው መጸለይ? መሻገሪያው ድልድይ መሪ ያልነው ሙሴ መንገድ ላይ ትቶናል። ማን ቀብቶት እንደ ወርዶ አዋርዶናል። ምስኪን ሀገሬ እንኳን ካለም ተነጥላ ላመነችው ጌታ ኤሎሄ እንዳላለች እጆቿን ዘርግታ ለልጆቿ ታምና ታፍራ እንዳልተመካች በአብራኳ ክፋይ በጥፊ ተመታች። የሚያሳዝን እውነት እንደምን ልማፀን? እንዴት ልለማመን? የሥጋ ፍላጎት ሰው ከመሆን ነክሷል። በልባችን መንበር ሰይጣን ቤት ቀልሷል። መጸለይ ምንድን ነው? መንበርከክ ምንድን ነው? በገረረ ብረት በጦር በጎራዴ በሳንጃ በጩቤ በሻገተ ጓንዴ የፈጠርከውን ሰው እንደ በግ አርደናል፣ እንደ እንጨት ረብርበን ፍጡር አነደናል። እናም ጌታችን ሆይ እየደጋገምን ዝንት ብንበድልም
እጹብ ቤተ መቅደስ እልፍ ሰው ብንገድልም ባለብዙ ምሕረት ቸር አምላክ ነህና አገኛለሁ ብለህ ቀናኢ ልቦና በእዝነት አስበህ ልትምረን ከመጣህ አትጠራጠረኝ፣ ድጋሚ መገረፍ መሰቀል ነውጣ። ስለዚህ ጌታ ሆይ እኛ ብኩን ህዝቦች፣ እኛ ብስቁል ህዝቦች በዕለት ኑረት መሃል በስጋ ህላዌ ክፋት ምቀኝነት የከረመ ደዌ ጠፍሮ ተብትቦ እንዳወላገደን እባክህ ቶሎናና ጠራርገው ሰደን። በል ጸሎቴን ስማኝ አንተ ታላቅ ንጉሥ፣ አንተ ታላቅ ጌታ። እግዚኦ ዘላለም፣ እግዚኦ ማራናታ። አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቃልዮትን ያሰማልን አቤላ። እጅግ በጣም ደስ የሚል ግጥም ነው። አንተ ራስህ ነገር የጻፍከው ነው ወይስ እንዴት ነው ነገሩ? እውነት በጣም ራሴ ከሙዚቃዋ እንደወጣውኝ ሰሞን የተጻፈ። አይ በጣም የሚገርም ጸጋን ያለ በእውነት እግዚአብሔር ጨምሮ ጨምሮ ይስጥልን። ደግሞ ለብዙ ዘማሪያን ጥሩ ጥሩ ዝማሬዎችን ገጥመ የምትሰጥ እንግዲህ ወንድም ትሆንን ዘንድ እግዚአብሔር ጸጋውን ያብዛል። አቤላ በጣም ደስ የሚል ግጥም ነው። እኔ በህይወት ያን ጊዜ ነው የገጠምኩት። ይገርማል። የገጠምኩት ሃይስኩል እየተማርኩ ነው እና አሳይመንት ተሰጥቶን ሁለት ስንኝ መስመር ግጥም ጽፋችሁም አለን አስተማሪያችን፣ የአማርኛ መምህር እና እሺ አልን። ሁሉም ሁለት ስንኝ መስመር ግጥም ይዞ መጥቶ ተራ በተራ ያው ሁለት መስመርም ስለሆነች ሁሉም እየተነሳ ይናገራል እና ያን የገጠምኳት ግጥም አትረሳኝም። ምን እንግዲህ የቤት ኪራይ አንገሽግሾኝ ይሁን ምን ይሁን እና ሁለት መስመር ነኝ ስለተባልኩኝ ነው መሰለኝ ተነሳውኝና ኢትዮጵያ ሀገሬ የጀግኖች እናት እስቲ ፈልይልኝ የሚከራይ ቤት አልኩኝ። በጣም ጥሩ ማርክ ነበር የተሰጠኝ የዛን ጊዜ አረሰው እኔ ግጥም እና ሁሉም ክላስ ውስጥ ያሉት በአጠቃላይ በጣም ነበር የሳቁት እና መምህራችንም በቃ በጣም ቢገርም እሱ ራሱ በጣም በቤት ኪራይ የተሰቃየ ሰው ነው መሰል ጥሩ ማርክ ነበር የሰጠኝ የዛን ጊዜ። እና ግጥም ግን ተሰጥኦ ይፈልጋል። በእውነት ያንተ በጣም አሪፍ ነው በእውነት እግዚአብሔር ያክብርልን፣ ቃልዮት ያሰማልን። አሜን አቤላይ። እሺ ሄሉ እንዴት አለሽ? ሰላም ነው? ሄሉ ማለት ፕሮቴስታንት ታችን ነሽ እንዴ? ወይ ዛሬ ምን አይነት የተባረቀ ቀን ነው! መስሪያ ከእስልምና ቤተ እምነት የመጣች እህታችን ነች። በጣም በፍቅር ስለምትወደን የመጣችው። ሄሉ ደግሞ ፕሮቴስታንት እህታችን ነች። ሄሉ እንኳን ደህና መጣሽ። እንኳን ደህና ቆይ። ፈለገን እኮ ከዛ ወጥቼ እኮ ትምህርት ላይ ነኝ ወደ እናንተ። ረብ ለካ አይጨበጨብም። በምልክት ቋንቋ ይኸው በደንብ አጨብጭበናል። ሄሉ በጣም በጣም ደስ ብሎኛል በእውነት። እኔ ደግሞ ማስታውሰው ያኔ የለተቀን ነው መሰለኝ ምናምን ፕሮቴስታንት እንደሆንሽ ነግረሽን፣ ግን እንደው ፈለገን በጣም ነው ወደው ምናምን ስትኝ እኔ ደግሞ ለሚወዱኝ ሰዎች ብታይ በጣም አዳላለሁ እና የዛን ሰዓት ነው ሄሉ የሚለውን ስም ያስኩት እና እውነት ደግሞ ወደዚህ ቅዱስ ቤተክርስቲያን ለመምጣት ትምህርት ጀምረሽ ከሆነ በጣም ደስ የሚል ነገር ነው። ሄሉዬ እውነት እኔ ደስ ብሎኛል። መኩ ነግሮ የለ እንደ ወይ ምን አልሽኝ? መኩ ነግሮ የለ እንደ መኩ ዲያቆን ሞኬ አላናገረኝ ዲያቆን። እኔ እኮ ሞኬ የሚናገራቸው ብዙ ነገሮች ነው እንዴ። ቆይ ለመቄዶንያ ገቢ ማሰባሰቢያ ጊዜ ቃል የገባሽው አንቺ ነሽ እንዴ? እና አይ ኖ፣ ምክንያቱም ያልሽውን ነገር የዛን ጊዜ ሰምቻለሁ። በዲያቆን ሞኬ ስልክ ተደወለ፣ ከዛ በኋላ ስፒከር ላይ ተደረገ። በዲያቆን መኩ ስም ይሄን ያክል ብር 50,000 ብር ምናምን፣ ሌሎቻችሁን እንዳትቀኑ በላቸው። ወደዝሚን
ምን እና ማለት ነው? መጨረሻ ላይ ምን አረኩኝ? ከዛ ግን ተው አሁን ቀኝ ያደረግን ግራ ያበቂ ይላል መጽሐፍ ቅዱስ እና ታዲያ እኔ ቅር እንዳይላችሁ ብዬ መጨረሻ ላይ እኔ ቅሬታዬን ያልተነሳ ለማንኛውም አካውንቴን በውስጥ ጽፍልሻለሁ። ምህረት አድርግልኝ። በጣም ደስ ይላል ሄሉ። እውነት እንኳንም እህታችን ነሽ ሄሉዬ። በደንብ ተማሪልን እና ማለት በቤተክርስቲያን በሰንበት ቤት ውስጥ ነው ወይስ እዚሁ ቲክታክ ፕላትፎርም ላይ ያሉ ወንድሞች ጋር ነው የተማርሽ ያለሽው? እኔ ያው ባለፈው እኮ ልደት ቤት እንደተናገርኩት ያኬንም ተምሬያለሁ። በሊንኩ ተልኮልኝ የተወሰነውን ይሄ የአኬ ሊንክ አለ አይደለ? ስለ ሚስጥረ ስላሴ መጽሐፍ ቅዱስ ነው የሚለው ሊንክ። እሱ ሚስጥረ ስላሴን እዛ ላይ ተማርኩኝ። ከዛ መኩ ነው በቃ ስጠይቀው ያለ መሰልቸት የሚመልስልኝ እንትን የሚለኝ እሱ ነው። መኩን እስኪ አንድ ጥያቄ ጠይቂው። የማይመልሰው ጥያቄ አለ። በህይወት ደስተኛ ነው ወይ ብለሽ ጠይቂው እስኪ። አይመልስም። በጣም ደስተኛ ነው። ኧረ ደስተኛ አይደለም ተይው እስኪ። እኔ እስኪ ተይው ሄሉዬ። ብቻ ግን በጣም ደስ ብሎኛል እውነት። እግዚአብሔር ያበርታሽ። ከኃጢአት በስተቀር የልብሽን መሻት ጌታ ኢየሱስ ክርስቶስ ይፈጽምልሽ። እግዚአብሔር ረድቶሽ ደግሞ ያው የሁላችንም የልባችን ጉጉት ነው። በሰማይም ዘንድ ደግሞ የቅዱሳን መላእክት ደስታ ነው። ወደዚህ ቅዱስ ቤተክርስቲያን ተመልሰሽ ክርስቶስ በደሙ ወደ መሰረታት ዋና ቀጸ ሲኦልኒ እየሄየለዋ የገሃነም ደጆች አይችሏትም ብሎ ወደ መሰረታት ወደዚህ ቅዱስ ቤተክርስቲያን መተሽ ሀብተውልናን ክርስትናን አግኝተሽ ኢየሱስ የሚለውን ስም ከመጥራት ህይወት በፊት ህይወትሽ ኢየሱስ የሚለውን ስም የመጥራት ህይወት ብቻ ነው። ብዙ ሰዎች ኢየሱስ 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 የሚለውን ስም ይጠሩታል፣ ያውቁታል። ኢየሱስ የሚለውን ስም ከመጥራት ወጥተሽ ኢየሱስ ክርስቶስን አውቀሽው ስጋውን በልተሽ ደሙን ጠጥተሽ የምትኖሪ ክርስቲያነታችን ትሆኚ ዘንድ የአምላካችን እግዚአብሔር መልካም ፈቃዱ ይሁን። ሄሉዬ በርቺ እሺ። እሺ። እና አንድ ነገር ልጠይቅ ነበር። እሺ ምንድን ነበር ሄሉ? ይቻላል? አዎ ይቻላል። ከራሳችን ጋር ያለ ጉዳይ ነው አይደለ? መልሳችሁት ሊሆን ይችላል ግን እሺ 80 አሁን ከየትኛው ርዕስ ሄሉ? የኔ ነው የአንቺ ኔትወርክ ነው የሚቆራረጠው? ይሰማል? ይሰማል ሄሉዬ። ጥያቄሽ ምናልባት አሁን ዛሬ ካነሳ ነው የህይወት ጉዳዮች ጋር ነው ወይስ ትምህርታዊ ጉዳይ ነው ሄሉዬ? ያንተ ስታክ ያደርጋል ሄሉ። ምናልባት ድምጽ የሚሰማ ከሆነ የአንቺ ትንሽ እየተቆራረጠ ነው እና በውስጥ ጥያቄ አልሰሙትም ለመናገር ሄሉ በውስጥ መስመር እንትን በይልኝ፣ ጥያቄሽን አስቀምጪልኝ። ከላይቭ እንደወጣሁን እኔም መልእክት እጽፍልሻለሁ። እሺ እንግዲህ መልእክቱ ዘግይቶ ይድረስሽ ወይ ተቆራርጦ ይድረስሽ ነው፣ ግን ከላይቭ እንደወጣሁን መልእክት አስቀምጥልሻለሁ እና ጥያቄሽን ጻፊልኝ። እሺ ሄሉ? እሺ መልካም፣ እግዚአብሔር ያክብርልን። እሺ እህታችን ማን ነበረ ስምሽ? እኔ ስም እየጠፋኝ እኮ ነው። ሰላም ወንድሜ ፈለገ፣ እንዴት ዋልክ? እንዴት ነሽ? ተመስገን። የዛሬ ስንት ጊዜ ላይቭ ላይ ስትገቢ ድምፅሽ እያለቀሽ ነበር የሰሙትና ዛሬ ደግሞ ፈገግ ብለሽ ነው የመጣሽ። በጣም ደስ ይላል። ማን ነበረ ስምሽ? ሰርካለም። ሰርካለም፣ እንዴት አለሽ? እንኳን ደህና መጣሽ። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ ሰርካለም።
ዛሬ እንኳን የመጣሁት ሀሳብ ልታነሺ ነበር የገባሽው? እውነት ለመናገር ምንም ሀሳብ የለኝም፣ ግን ከልብ ላመሰግንህ በጣም ብዙ ጊዜ ደጋግሜ ላይቭ ላይ መጥቼ ነበረ እና ብዙ ነገሮችን እያስተናገድክ ስለነበረ ቢዚ ነበርክ እና አልተመቸህም። እኔ እንጃ ምስጋና እንዴት እንደማቀርብልህ አላውቅም። ማለት ላደረክልኝ ነገር መድኃኒዓለም ውለታህን ይክፈልህ። የምር እምባይን አብሰኸዋል። የ15 ዓመት እምባ ነው የጠረክልኝ እና ነገሮች ሁሉ ደግሞ አንተ ባልከኝም መንገድ ሄደዋል። ሰውየውም ስልክ መደወሉን አቁሟል። እያስቸገረኝ አይደለም፣ አሁን እየበጠበጠኝም አይደለም። በውስጥም እርዷት ያልካቸው ሰዎች ብዙዎቹ ደውለው የህግ አማካሪዎችም ብዛት አማክረውኛል። እዚህ የሰራሁትን ገንዘብ ሁሉ መካፈል እንደሚችል ሁሉ ነው የነገሩኝ። ያንን ሁሉ መካፈል እንዳይችል ኢትዮጵያ ስገባም ባለቤቴ ናት መፋታት አልችልም ብሎ ገንዘቤ መካፈል እንደሚችል ነግረው የነበረ ያንን ሁሉ በትክክል አድርገው አስተካክለውልኝ አካውንቴም ተስተካክሎ እግዚአብሔር ይመስገን አሁን በደስታ ነው ስራዬን የምሰራው። ልጄንም በፍቅር እያገኘሁት ነው። ምንም እኔ እንጃ እመብርሃን እኔ አላቅም ብቻ ምን ብዬ እንደማመሰግንህ ማለት ነው። የሁሉ ለአንተ በመተንፈሴ ነው። እምባይን ስለጠረክልኝ እመብርሃን ጎደልህን ትሙላለህ። የምር ማለት ነው። እኔ ቃል የለኝም። በሰው ሀገር ላይ ሆኜ ብዙ ጭንቀቶችን አስተናግጄ ነበረ፣ በጣም ብዙ ጭንቀቶችን ማለት ነው። እና ስቲል በእርግጥ አዎ ለአንተ ከተናገርኩ በኋላ በጣም አስቀያሚ ነገሮች በውስጥ ሲደርሱ ነበረ፣ ስድቦች፣ ነቀፋዎች፣ በጣም ብዙ ነገሮችን ማለት ስልክ ስጭን ህግ አማካሪዎች ነን ምናምን ብለው ስልክ አልሰጥም ወይ ደግሞ እነማን ናችሁ ከየት ነው የመጣችሁት ብዬ በምል ሰዓት ደግሞ ምን አንቺ ደግሞ እንደዚህ አይነት ሴት አይደለሽ እንዴ ቆሻሻ የሚባል ስድብ ሁሉ ድጋሚ እሱ የሚሰድበኝ ስድብ ድጋሚ ተሰንዝሮብኝ ነበር። እና እናትሽ እንደዚህ ትሁን አንቺ ቤተሰብ አሰዳቢ ምናምን የሚለው ከአንተ ምን ተማርኩ መሰለህ ወንድም የፈለገ ባለፈው እንኳን የኔ እናት የኢየሱስ ክርስቶስ እናት ተሰድባለች ብለህ የተናገርከው ነገር የምር በቃ ይሆናል አይደለ ልበ ሙሉ አድርጎኛል። እኔ ምንም ነኝ ማለት እኔ ምንም ነኝ። ማንም ቢሰድበኝ ምንም አይደንቀኝም። ወይም ደግሞ እናቴንም ቢሰድባት ምንም አይነት ነገር የሚደርስባት ነገር የለም። እዛ ጋር ያ ነገር የተናገርከው ሙሉ ሰው እንደሆነና ጠንካራ ከምንጊዜውም በላይ ደግሞ ማንም አፉን ቢከፍትብኝ፣ ማንም ቢሰድበኝ፣ ማንም ቢዘልፈኝ ምንም ቦታ እንዳልሰጥ አድርጎኛል። ስቲል እዚህ የምሰራበት ቦታ ራሱ የገዛ ጓደኛዬ ይሄንን ላይቭ ሰምታ ነበርና በሰዎች ፊት ልታሸማቀኝ ሞክራ ነበረ። ኢትዮጵያ እኮ እንደዚህ ነበር የምትሰራው፣ ወደዚህ ለመምጣት እንደዚህ አድርጋ ነበረ ምናምን ኬስ ሰማች ስትባል ሪከርድ ሁሉ አድርጋ በአረበኛ እየተረጎመች የተናገረችበት ቀን ሁላ ነበር እና ያንን ሁሉ ግን ያንተ ንግግር በቃ የፈጣሪ እናት ተሰድባለች እንኳን የኔ እናት ብለህ ያልከው ነገር ለእኔ ትልቅ ቫልዩ ሰጥቶኛል ማለት ነው። በቃ ጠንካራ ሴት ምንም እንዳይበግራት ምንም እንዳይነካት አድርገህ ነው የገነባኸኝ። እግዚአብሔር ይመስገን አሁን ሙሉ ሰው ነኝ። ምንም ስድብ ቀርቶ ቢያልፍብኝ እኔ ምንም አይመስኝም ማለት ነው። በፊት በጣም ነበር የምፈራው ማለት በቃ ይሄ ሰው ሰማብኝ፣ ይሄ ሰው እንደዚህ ያደረገ ምናምን ብዬ በጣም የምሸማቀቅበት ጊዜ ነበረ። አሁን ግን እኔ እንጃ ወንድሜ ፈለገ እግዚአብሔር የአገልግሎት ዘመንህን ይባርክልህ። እኔ ብችልና ብዙ ነገር ብናገር ደስ ይለኛል፣ ግን መናገር አልችልም። እመብርሃን የልብህን መሻት ትሙላለህ። ትልቅ ደረጃ ደርሰህ ደግሞ ልጄ ራሱ ያንተን ፈለግ እንዲከተል እፈልጋለሁ። የምር እውነት ለመናገር በሃይማኖቱ ጸንቶ ያንተን ፈለግ ተከትሎ የምሬ ነው የምልህና ስልክ ገዝቼ አሁን ካንተ በኋላ ራሱ ስልክ ገዝቼ ልኬለት ምን ማየት ትፈልጊያለሽ እማዬ ምን ለይልሽ ሲለኝ እነፈለገን ተከታተል በቃ ዩቲዩብም አሳዩት ቲክቶክም ደግሞ ያለውን ነገር እናንተ እያወረዳችሁ ፈለገን እንዲከተል አድርጉልኝ ብዬ መልእክት ሁሉ አስተላልፌያለሁ ማለት ነው። በቅርብ ጓደኞቼን ማለት ነው እና የ12ኛ ክፍል ልጅ ተማሪ ያለች ምንም ችግር የለም። እኔም ስለመከታተለው ፈለገን እኛ ላይቭ ላይ ላንገባ እንችላለን፣ ግን ሪከርዱ ስለሚደርሰን ዩቲዩብ ላይ ያለው ነገር እየወረደ ስለሚደርሰን እሱን መከታተል እንችላለን፣ መስማት ይችላል ብላ እሷም ደገፈችኝ እና አባትየውም ደግሞ ይቅርታ በጓደኞቹ ስም ይቅርታ ጠየቀ። ላረኩን ነገር ተጸጽቻለሁ፣ ከዚህ በኋላም ደግሞ አልደርስብሽም፣
የሚሆንም ነገር አይደለም፣ በቃ ስህተት ነው ብሎ አለ። እሱ ስላለ እኔ መጀመሪያም አልተቀየምኩትም፣ ቅያሜ አልነበረኝም። እኔ ከሱ መገላገል ነው እንጂ የፈለግኩት እኔ ከውስጤም አልተቀየምኩትም። ምክንያቱም የልጅ አባት ነው። ተቀይሜም ተራግሜም የማመጣው ነገር የለም። ስለዚህ ፊትም አልተቀየምኩትም ነበረ። ብቻ እኔ እንዲለቀኝ ነበር የፈለግኩት። በምፈልጊው መንገድ 80 ማውረድ እችላለሁ። ምንም የሚከብደኝ ነገር የለም። ብቻ ልጄን እንዳትተይኝ፣ ልጄን የሚረዳው የለም፣ እናቴን የሚያግዛት ስለሌለ አንቺ ብቻ እነሱን እርጅልኝ፣ እኔ ከአንቺ የምንፈልገው ነገር የለም ብሎ በጓደኞቹ ይቅርታ አስጠይቆኛል። ይህ ሁሉ የሆነው ለአንተ መተንፈሴ ነው። ቤተሰብም ስቲል ይህንን የአንተን ከአንተ ጋር ያወራሁትን ቃለ ምልልስም ሰምቶ ያጎቴ ልጅም ከቤተሰብ ጋር እንድቀራረብ ረድቶኛል። በስልክም አባቴንም ወንድሞቼንም አሁን ባለው አንጻራዊ ሁኔታ ያው ገጠር ነው ያሉት፣ ብዙም ማውራት ባልችልም ግን እሱ ያለውን ነገር እየጨረሰልኝ ነው። በተለይ ከታላቅ ወንድሜ ጋር ለ16 ዓመት ነው የተቆራረፍነው እና በጣም ነበር የሚናፍቀኝ። ማውራት በምፈልግ ጊዜ ማውራት አልችልም ነበር። መደወል ፈልጌ ሰው ሁሉ ሽማግሌ ልኬ ወንድሜን አስታርቁኝ ስላቸው የሚመለስ ሊመልስ ሌላ ነበረ። አሁን ግን እግዚአብሔር ይመስገን፣ ክብር ምስጋና ለድንግል ማርያም ልጅ ልቡ ራርቶ እኔ ድሮም እህቴ ናት እሱን ስለያዘች እንጂ እኔ ጠልቻት አይደለም። የት ትወድቃለች? አሁንም ግን ድጋሚ እዛ ሄዳ ይሄን ጥፋት የምታጠፋ ከሆነ ለሱ ገንዘቧን የምትባክን እና ደግሞ እድሜዋን የምትጨርስ ከሆነ ከኛ ጋር ነው ችግር ውስጥ የምትገባው አሉ። ይሄንን ነገር ላላደርግ ቃል ገብቼ ከቤተሰቤም ልስማማ ነው። መብርሃን ብቻ ብድርህን ትክፈልህ። እግዚአብሔር ያክብርልኝ ወንድሜ፣ በጣም ነው የማመሰግነው። አሜን። ሰርኪ በጣም ነው የማመሰግነው። እንዲህ አይነት ፍቅር፣ እንዲህ አይነት አክብሮት የምትሰጡኝ እህቶች፣ ወንድሞች ሁላችሁንም በጣም ነው የማመሰግነው። ይሄ ሁሉ እኔ የሚገባኝ ሰው አይደለም። በጣም ደስ ስላለኝ ነው። ይሄ ሁሉ ፍቅር፣ ይሄ ሁሉ አክብሮት በእርግጥ እኔ የሚገባኝ ሰው አይደለሁኝም እና እንዲህ አለረለ እንዲህ አይነት እንትን ላይ ስደርስ አንዳንዴ የሰው ቀዳዳ መድፈን በራሱ በጣም ነው የሚያስደስተው እና በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። እኔ ምንም ምርቃት አልችልም። መብርሃን ሁላችሁንም ትመርቃችሁ። ውስጤ በጣም የሚሰማኝን ነገር እናንተ ስላልገባችሁ ነው። የሰው እንባ ማበስ፣ የሰው ጎዶሎን መሙላት በጣም 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 ትልቅ ብድራት ነው እና እኔ በጣም ነው ደስ ያለኝ ከልቤ። በጣም ለምትሰጡኝ ፍቅርም በጣም ነው የማመሰግነው ሁላችሁንም። እንደ ስራዬ፣ እንደ ኑሮዬ፣ እንደ ውሎዬ ይሄ ሁሉ ፍቅር፣ ይሄ ሁሉ ክብር የሚገባኝ ሰው አይደለሁኝም። ዛሬ ሰርኬ የአንቺን እንባሳብስ የእናቴን እንባ እንዳበስኩ ነው የምቆጥረው። ዛሬ ለአንቺ እረፍት ስታገኝ እረፍት በማግኘትሽ በመደሰትሽ ለእናቴ ደስታ እንደፈጠርኩ ነው የምቆጥረው በእውነት። እና ከሁሉ በላይ ደግሞ እናንተም በአጸፋው የምትሰጡት ፍቅር፣ የምትሰጡት አክብሮት እጅግ በጣም ደስ ይላል። እኔ ምንም አልልም። እግዚአብሔር ያክብረልኝ፣ መብርሃን ታክብረልኝ። እናንተንም ከኃጢአት በስተቀር የልባችሁን መሻት እግዚአብሔር አምላክ ይፈጽምላችሁ። ከክፉ ነገር ሁሉ ክርስቶስ ኢየሱስ እርሱ ይከልላችሁ። ሌላ ምንም አልልም። ሁሉም ነገር እንዲህ በመልካም በመቀየሩ በጣም ደስ ብሎኛል እና ከዚህ ቀደም እንዳልኩት ሰዎች እናንተ ላይ ክፉ ነገርን ሲያደርጉ፣ ክፉ ነገርን ሲናገሩ የእናንተ አቴንሽን አይገባቸውም። የእናንተ ንቀት ግን ይገባቸዋል። ንቃችሁ ተዋቸው። ንቆ መቶ ማለት ሰውን በሰውነቱ መናቅ ማለት አይደለም። መልስ አለመስጠት ነው። መልስ አለመስጠት በሌላችሁ ማንነት፣
በሌላችሁ ፐርሰናሊቲ ሰው መጥቶ እንዲህ ናችሁ የሚላችሁ ከሆነ ክርስቲያኖች ዞራችሁ መልስ እየሰጣችሁ ከዛ ሰው ጋር ለመነጋገር ጊዜ አታባክኑ። ጊዜ አታባክኑ። ንቆ መተውን መልመድ ያስፈልጋል። እና በባለፈው እንዳልኩት ብዙዎች እግዚአብሔር በሚያውቀው ምን እንደተፈጠረ በማላውቀው ምክንያት የኔን እናት ዘልፈዋል፣ የኔን እናት ሰድበዋል እና እኔ አልደነቀኝም። ምክንያቱም ከዚህ ቀደም እንዳልኩት እንኳን የኔ እናት የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት ቅድስት ድንግል ማርያም እንኳ ተዘልፋለች፣ ተሰድባለች እና ዝም ማለትን የመሰለ ትልቅ ነገር የለም። በነገራችን ላይ ዝምታ ራሱን የቻለ አስፈሪ ነገር ነው። ዝምታ እጅግ በጣም ራሱን የቻለ አስፈሪ ነገር ነው። በተለይ በሰዎች ላይ መጥፎ ነገርን የምትሰሩ እህቶች፣ ወንድሞች በዚህ አጋጣሚ ፕሊዝ እባካችሁ በንስሐ ተመለሱ፣ ተጸጸቱ። በቃ አላደለ በቻላችሁት አቅም ከጥፋት ራሳችሁ መልሱ። በአንድ ወቅት በንጉሥ ኃይለ ሥላሴ ዘመን ንጉሱ በከተማው ሕዝብ ላይ ግብር ይጨምሩና ሰላዮቻቸውን ወደ ከተማ ይልካሉና ሰላዮቻቸው ከተማ የሚወራውን ወሬ ሰምቶ ወደ ቤተ መንግስት ይመለሳሉ እና ንጉሱ ይጠይቋቸዋል። ለመሆኑ ሕዝቡ ምን እያለ ነው ብለው ይጠይቋቸዋል። ሰላዮቹ ይመልሳሉ፣ ንጉሥ ሆይ ሰው በጣም እየተሳደበ ነው አሏቸው። አይተውት ምንም አያመጣም አሉ። ከዛ በኋላ ከትንሽ ጊዜ በኋላ ደግሞ ትንሽ ቆይተው ደገም አድርገው ደግሞ ግብር ይጨምራሉ። አሁንም ግብር ይጨምራሉ። ሰላዮቻቸውን ከቤተ መንግስት ወደ ከተማ ይልካሉ እና ሰላዮቹ ወደ ቤተ መንግስት ተመልሰው ለንጉሱ በአሁኑ ያስፈራል፣ ሰው በጣም መሳደብ አብዝቷል፣ በጣም ያስፈራል በአሁኑ ብለው ይነግሯቸዋል። በስተመጨረሻውን ከትንሽ ጊዜ በኋላ ግብር ይጨምሩና ሰላዮቻቸውን ወደ ከተማ ይልካሉ። ሰላዮቻቸው ከተማ ደርሰው ይመለሳሉ። ንጉሱ ይጠይቃሉ እና አሁንስ ህዝቡ ምን እያለ ነው ሲሏቸው አሁን ጸጥ ብሏል አሏቸው። ይሄኔ ነው መፍራት ብለው ንጉሱ ግብር ቀነሱ ይባላል። እና አንዳንድ ጊዜ እንኳን የእግዚአብሔር የሰውም ዝምታ ያስፈራል። እና ልክ እንደ አምላካችሁ እንደ ክርስቶስ ዝም በሉ። ሰው መጥፎ በሆኑ ቃላት በጥፊ እየጻፋችሁ ነው፣ መልካም እንግዲህ ዝም በሉ። በቃ መልስ አትስጡ ተወዳጆች። ስለ እናንተ ያልተገባን ነገር እየዞሩ እያሟችሁ መጥፎ የሆነን ምራቅ በላያችሁ ላይ ጥቅ እያሉባችሁ ከሆነ ዝም በሉ፣ ምላሽ አትስጡ። ክርስቶስ የአይሁድ ርኩስ ምራቅ በፊቱ በተተፋበት ጊዜ ምራቃቸውን ተጸይፎ እንኳን ወደኋላ ዞር አላለም። ዝም ነበር ያለው። ዝምታን ነበር የመረጠው። የክርስቶስ ዝምታ ቅዱሳን መላእክትን ሁሉ እስከሚያስደነግጥ ድረስ ዝም ነበር ያለው አምላካችን። እና በእናንተ ላይ ክፉ ለሚያደርጉት፣ በእናንተ ላይ ክፉ ለሚያወሩት፣ በእናንተ ላይ ክፉ ለሚያስቡት ዝም እንደማለት ትልቅ መፍትሄ የለም። ዝም በሉ ማለት ግን በእነዛ ሰዎች ቂም ይዛችሁ ኑሩ፣ ተቀየሟቸው፣ መልካችሁን ተኮራርፋችሁ ኑሩ ማለት ደግሞ አይደለም ተወዳጆች። የይቅርታ ልብ ይኖራችሁ። እናንተ ክርስቶስ ይቅር እንዲላችሁ የምትፈልጉትን ያክል እናንተም ይቅር ባዮች መሆን አለባችሁ። እና ሰርኬ በዚህ ልክ እንባሽ ታብሶ ተደስተሽ በማየቴ እጅግ በጣም ነው ደስ ያለኝ። ብዙ ጊዜ ደስታዬን መግለጽ ስለማልችል ነው እና እንዲህ ባለ መልኩ ስላየሁሽ፣ ነገሮች ስለተስተካከሉልሽ፣ ከቤተሰቦችሽ ዳግም እርቅ ስላወረድሽ፣ ልጅሽን እንደ ልብሽ ማግኘት የምችበት ደረጃ ላይ ስለደረሽ፣ ነገሮች ሁሉ ስለተቀየሩ፣ በነዛ ጥቂት ሽርፍራፊ ሰኮንዶች ውስጥ ባወራናቸው በተነጋገርናቸው ንግግሮች እነዛ ሁሉ ነገሮች ስለተቀየሩ እጅግ በጣም 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 ደስ ብሎኛል። እግዚአብሔር አምላክ ቀሪው ጊዜሽንም ደግሞ የሰላም የደስታ ጊዜ ያደርግልሽ። እንግዲህ የጭንቅ አማላጇ መብርሃን ከፊትሽ የሚገጥምሽንም ጭንቅ እርሷ ታስወግድልሽ። ስለመጣሽ በጣም ደስ ብሎኛል ሰርኬ፣ በርቺልን። እሺ እሺ፣ በጣም ነው የማመሰግነው ወንድሜ። ያው እንግዲህ ምን ይላል አባታችን፣ ሆድ ይመርቅ ይላል፣ ሆድ ይመርቃል ይላል እና ልቤ ውስጥ ያለውን ደስታና ሀሴት እመብርሃን እኔ እንጃ እጥፍ እጥፍ አድርጋ ደስታህን እጥፍ ድርብ ታድርግልን።
እንቅፋት እንኳን እግዚአብሔር ምስክሬ ነው፣ እንቅፋት እንኳን እንዲመታ አልፈልግም። በቃ እኔ በአሁን ባለውበት ደረጃ ማለት እንቅፋት እንኳን እንዲመታ አልፈልግም። እግዚአብሔርን ነው የምልህ። በቃ ደስታዬን ብታየው ማለት ነው። አሁን ላይ በቃ ስራ ሁሉ ሲሰራ ደስተኛ ሆኜ በቃ ምንም የሚያቅተኝ ነገር የለም። በቃ እያንዳንዱን ሴትዬ እንደውም እንዴ ከተወሰነ ጊዜ በኋላ በጣም ተለውጠሻል፣ ደስተኛ ሆነሻል፣ የምትሰሪው ስራ ፈጥነሽ ነው የምትሰሪው፣ በቃ ግዴታሽን በደንብ እየተወጣሽ ነው ምናምን እስክትል ድረስ ማለት ነው። እና እኔ እንጃ እግዚአብሔር የኔን ደስታ አይቶ ለአንተም ደስታ እጥፍ ድርብ አድርጎ ደስታህን ይክፈልህ። እኔ እንጃ ምን እንደምል አላውቅም። እመብርሃን ከጎንህ ትሁን ወንድሜ፣ እግዚአብሔር ያክብርልኝ። አሜን። በጣም የማመሰግነው ሰርኪ፣ እግዚአብሔር ያክብርልኝ። አመሰግናለሁ ወንድሜ። አሜን አሜን። ሰላሙን ይልን። ምንድነው የሚባለው በአረበኛ? አነ አሐበክ ነው የሚባለው። አይወ أنا أحبك حياتي، كثير حبك، كثير حبك أنا والله. من مالت بلو ترجمي مسرية بي ترجمي من يلك እሺ 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 ሰርጊ በጣም አመሰግናለሁ። እሺ አሜን አሜን። እሺ ተወዳጆች፣ ምናልባት ሌሎች ሰዎችን ሳላስገባ በመሀል አንድ ነገር ልናገር። እንደምታውቁት ከሰሞኑ በጣም ለብዙ ገዳማትና አድባራት የገቢ ማሰባሰቢያዎች ሲደረጉ ስለነበር ለተወሰኑ ጊዜያት ዝም ያልንበት ጉዳይ አለ። የወላይታ ሀገረ ስብከት ጉዳይ። ለወላይታ ሀገረ ስብከት ለአብነት ትርኢቱ የተገዙ ንዋያት በአጠቃላይ እኔ የምኖርበት ቤት ውስጥ እንግዲህ ተገዝተው እየገቡ ነው ያሉት እና እንደ እግዚአብሔር መልካም ፈቃድ እንግዲህ ግንቦት 12 ላይ የቅዱሱ አባታችን የአቡነ ተክለ ሃይማኖት የረፍታቸው መታሰቢያ ዕለት ወደ ቦታው እንሄዳለን። እንግዲህ ከብፁዕ አባታችንም ጋር በዚህ ጉዳይ ላይ ተነጋግረናል እና ተወዳጆች በጣም ትንሽ የሆነች ገንዘብ ትቀረናለች። እንግዲህ ያሰብነውን ነገር ለማሳካት በጣም ትንሽ የሆነች ገንዘብ 350 ሺህ ብር ያስፈልገናል። እኔ አሁን ላይቭ ላይ ፕሊስ እንደዚህ አምጡ ምናምን አይደለም። ለምንድን ነው ማለለው? በጣም ለብዙ ቦታዎች ገቢ ማሰባሰቢያ ሲደረግ ነበር እና እንግዲህ እኛም ካለችን እንትን እንዳንል እኛም ብዙ ቀዳዳ አለብን፣ በጣም ብዙ ጎዶሎ አለብን ምናምን ትላላችሁ እና በጣም ትንሽ ገንዘብ ነች የምታስፈልገን 350 ሺህ ብር። ይሄንን 350 ሺህ ብር በአጭር ጊዜ ውስጥ ማሳካት አለብን እና ማገዝ የምትችሉ እህት ወንድሞች እዚህ ውስጥ ያላችሁ ማለት ነው እንደው በቅዱስ አባታችን በአቡነ ተክለ ሃይማኖት ስም ለምናችኋለሁ፣ በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልኝ። ይህ ለምን አልኩኝ? አሁን ግንቦት 24 ላይ ብፁዕ አባታችን የትልቁን ገዳም የደብረ መንክራት አቡነ ተክለ ሃይማኖትን ገዳም ማለት ነው ካቴድራል ህንፃ ቤተክርስቲያን ያስመርቃሉ። ሌሎችም ብፁዓን ሊቃነ ጳጳሳት በተገኙበት እና ግንቦት 24 ድረስ እንግዲህ በጣም ሰፊ ስራ በሀገረ ስብከቱ ይሰራል። ከዛ በኋላ አብነት ትርኢቱ ሁልጊዜ እየተለመነለት ነው። ለምሳሌ ለምንድን ነው ለወርቅ ቀለብ የሚሆን ድርጎ ማለት ነው። ለድርጎ ገንዘብ አሰባስቡልን ይባላል፣ እናሰባስባለን። ከዛ ደግሞ ለጥንድ ድርብ፣ ለጽናጽል፣ ለመቋሚያ፣ ለብርድ ልብስ በቁጥራቸው ልክ እዛ ላሉት ይህን ያክል ይሰባሰብ ይባላል፣ ይሰበስባል። እና ሁልጊዜ የአብነት ትርኢቱ ልመና ላይ እንዳይሆን ባለ 6 ፎቅ ህንፃ ግንባታ ሊገነባ ነው እና ይሄንን ደግሞ አስመልክቶ እንደ እግዚአብሔር መልካም ፈቃድ ራሱን የቻለ ሌላ ገቢ ማሰባሰቢያ እናደርጋለን። የምናደርገው ላይቭ ላይ አይደለም። ኑ የቻላችሁትን ስጡ ምናምን አንልም። የኔ ተወዳጆች ከዳግማ ትንሣኤ በኋላ በባለፈው የጾም መያዣ ገቢ ማሰባሰቢያ የተደረገበት በኑ ኮርነር ካፌ እና ሬስቶራንት ገርጂ ባለው ማለት ነው በጣም እውቅ የሆኑ በዚህ በቲክታክ ፕላትፎርም ላይ በጣም ሚሊየንስ ፎሎወር ያላቸው አርቲስቶች፣ ተዋንያን፣ ዘፋኞችም ጭምር ሁሉ በዕለቱ ተገኝተው ከዛ ቤት ምግብ ተመግበው ጾም ከተፈታ በኋላ ማለት ነው ቲፓቸውን ለገዳሙ እየሰጡ እንደሄዱ እንዲህ ያው ቪዲዮ አይታችኋል። እና አሁንም በድጋሚ ልክ እንደዚህ አይነት መርሃ ግብር ይዘጋጃል እና እግዚአብሔር ቢረዳን እግዚአብሔር ቢወድ እንግዲህ ለህንፃ ግንባታው ቢያንስ
ለመጀመሪያው ዙር ማለት ነው ቁፋሮ ተደርጎ ለሚሞላው ለአርማታ ለሁሉም ነገር ወደ 5 ሚሊዮን ብር በኔ ስም ብቻ እንዲሰባሰብ ታርጌት ታደርገናል። እኛ እናስባለን፣ እግዚአብሔር ይፈጽማል። የሲሚንቶ ብረት ለመግዛት በጣም ብዙ ርብርቦችን እያደረግን ነው። በዚህ አጋጣሚ ሲሚንቶ ነጋዴዎች፣ ኦርቶዶክስ የሆናችሁ ሲሚንቶ ነጋዴዎች በቅናሽ ለበረከት እንድሸጡልን እንፈልጋለን። ብረት የምትነግዱ እኔ አሁን ህንፃ ሲሰራ በተለይ ተቆፍሮ መሰረት ሲወጣ ምን አይነት ፌሮ ነው የሚያስፈልገው፣ ምን አይነት ብረት ነው የሚያስፈልገው እውቀቱ የለኝም እና በዚህ ዙሪያ ነጋዴ የሆናችሁ ብረት የምትሸጡ ሲሚንቶ የምትሸጡ ኦርቶዶክስ የሆናችሁ እህቶች ወንድሞቻችን ሁላችሁ በቻላችሁት አቅም መልእክት አስቀምጡልኝ። በቅናሽ መሸጥ የምትችሉ ማለት ነው። በቅናሽ ለገዳሙ መሸጥ የምትችሉ ሁላችሁም መልእክት አስቀምጡልኝ፣ ለሁላችሁም እመልሳለሁ። እና ዛሬ ፕሊስ ስወጣ አደራ ሁላችሁም በቻላችሁት አቅም ማገዝ የምትችሉ በውስጥ መስመር መልእክት አስቀምጡልኝ። ማገዝ እንፈልጋለን እያላችሁ እሺ። እኔ ተወዳጆች እንዳትረሱ፣ እወዳችኋለሁ። እሺ who is ፌቨን? ፌቨን ማን ናት? የኔ ተወዳጆች ሞዴሬተሮች ፌቨን ማን ነች? ምን እየተካሄደ ነው? ገስት ላይ ነው። እዚህ ገስት ላይ ያለች የታችን ነው። አልገባኝም ተወዳጆች። ቁጥር እየጻፈች ያለችው አለች ብላ ቁጥር እየጻፈች ነች እና እሷን ሜንሽን እያደረጓት ነው። ኦኬ እሺ ፌቨን እሺ ጻፊልኝ አንድ ቁጥር እና ማገዝ የምትችሉ ሁላችሁም በውስጥ መስመር መልእክት አስቀምጡልኝ። እሺ እሺ። በስተመጨረሻ ፈለገዬ እንዴት አመሻችሁ? እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን በጣም ደስ ብሎኛል። አመሰግናለሁ። ግን በጣም ይቅርታ እውነት በጧት ስለምነሳ አረብ ሀገር ነው ያለሁትና ትንሽ ነገር ጠይቄ ለመተኛ አስቸኩዬ ነው አንድ ቁጥርን በተደጋጋሚ ስጽፍ የነበረው። እሺ ምን ነበረ? ያው ዛሬ እንደዚህ ሪኩዌስት ልክልህ ነበር። ያው ብዙ ሰው ስለምታስተናግድ ችግር የለውም። በጣም መግባት ፈልግ ነበር አንተ ጋር እውነት ላይ በገባ ቁጥር እከታተላለሁኝ። በተለይ ከሀገር ከወጣሁ በኋላ በጣም ነው የምከታተልህ እና በመጀመሪያ ደረጃ በጣም ነው የምናመሰግነው ሁላችንም እግዚአብሔርን። እመብርሃን በምልጃዋ አትለይ፣ ቀሪ ዕድሜህን እመብርሃን እውነት በምልጃዋ አትለይ። ለብዙ ሰዎች በተለይ አረብ ሀገር ላሉ ሴቶች በተለይ ለሁሉም በጣም በቃ ተስፋ ሆነሃል። የእውነቴን ነው የምልህ እመቤቴን። እኔ ራሱ አንተን ከመከታተል ከጀመርኩ በኋላ በተለይ እዚህ ሀገር መጥቼ ባህሬን ነው ያለሁት እና በቃ ያው ይገባሃል መቼም ከሀገር ሲወጣ ብዙ ነገር ከባድ ነው ማለት ይሄ ነው ብሎ የሚዘረዘር ነገር አይደለም። ሁሉም በጣም የሚያስቸግር የሚያስጠላ የሚከብድ ነገር ነው የሚያሳልፉት ሀገራቸው እስከሚገቡ ድረስ እኔን ጨምሮ ማለት ነው እና በጣም ለብዙ ሰዎች ተስፋ ሆናል። የእውነት ማለት ነው ማርያምን ማለት ቃሉ የምትናገረው ቃል ብቻ እንትን ይላል በቃ ይበቃል። ሌላ ምንም እንትን የሚባል ያው ብዙ ንግግር አልችልም። ለንግግሬ በጣም ይቅርታ እና ምን መሰለ ፈለገይ በጣም ነው የሚከፋው የእውነት በተለይ መጾም አትችልም አረብ ሀገር ስትመጣ የእውነት በቃ ይከብዳል። ከቤተ ክርስቲያን ርቀ የእውነት እኔ ይቅርታና በጣም ስለከፋኝ ነው ሁሉም ነገር በተለይ እምነቴ ከረፈደ ነው የገባኝ እምነቴ የእግዚአብሔር ፍቅር የእመቤቴ ፍቅር ከረፈደ ሆነ የገባኝ። ብዙ እድሜን በማይረባ ነገር አሳልፌያለሁ። በእርግጥ ተመርቄያለሁ እግዚአብሔር ይመስገን በጥሩ ውጤት ነው የተመረቅኩት። ግን ያው የሀገራችንን ሁኔታ ታውቀዋለህ።
ወይ ገንዘብ ወይ ሰው ከሌለ ስራ በቃ እንደተመረኩኝ 1 አመት አልሞላኝም። ወደ አረብ ሀገር ሲሄድ ለእናቴ ብዬ ነው የሄድኩት። ለእናቴ አንድ ልጅ ነኝ፣ እህት ወንድም የለኝም። እና ማለት በጣም ነው የሚከፋው የእውነት ማለት ነው። ምን ነው እስከዛሬ እንደዚህ በገባኝ ኑሮ እምነቴ፣ ምን ነው እስከዛሬ እንደዚህ በገባኝ ኑሮ የጌታ ፍቅር የእመቤቴ እላለሁኝ። በጣም ነው የሚቆጨኝ። በጣም በቃ ከምልህ በላይ ነው የሚጸጽተኝ አሁን በጣም ማለት ነው። በቃ እንዴት አድርጌ በመለስኩት ያንን ምንም ነገር በቃ ደህና ነገር ሰርቼ ያላሳለፍኩትን ቀን ምን ነው መመለስ በቻልኩኝ። አምላኬ ወንድ ምን ነው መመለስ በቻልኩኝ ያንን ጊዜ በከንቱ ያሳለፍኩትን ጊዜ ማለት ነው። የእውነት በጣም የሚከፋኝ በቃ ማታ ማታ ጸሎት አድርጌ ስተኛ ሁሌ እንደዚህ ይላለሁኝ። ለምን ከረፈደ ገባኝ እምነቴ። ለምን እውነት ከረፈደ ነው የገባኝ። በቃ በጣም ነው የሚያስጠላው የእውነት ማለት ነው። እንደዚህ አይነት እምነት ይዤ ተመርጬ ነው ኦርቶዶክስ የሆንኩት። መርጬ አይደለም ተመርጬ ነው። እግዚአብሔር መርጦኝ ነው፣ እመብርሃን መርጣኝ ነው እንጂ መርጬ አይደለም። በጣም እኮ እድለኛ ነኝ። ግን ለምን እስከዛሬ አልገባኝም የእምነቴ ጉዳይ። በጣም በቃ እድሜ ዘመኔን እስካሁን ሰዓት ድረስ የሚቆጨኝ ነገር ይሄ ብቻ ነው፣ ሌላ ምንም አይደለም። የኔ አብረውኝ ተምራ ፌቨንዬ ሀሳብሽን ትቀጥያለሽ። ይቅርታ። እግዚአብሔር አምላክ ሁልጊዜ ነገሮችን ለመልካም ነው የሚያደርገው። ለምሳሌ ጳውሎስ አሳዳጅ ነበር። ረዥም የሚሆን ዘመን የኖረው ስለ ክርስቶስ የሚጋደሉ ቅዱሳንን በማሳደድ ነው። ኢየሱስ የሚሉ ሰዎችን በማሳደድ ነበር ነው። ለምን ያንን ሁሉ ዘመን እንደዚህ ኖርኩት ማለት አይጠበቅበትም። ምክንያቱም ልክ የዛን ያክል የወደቀው ክርስቶስ ሊያነሳው ፈልጎ ማየሽ እና በህይወታችን አንዳንድ ጊዜ ክርስቶስ የግድ ሊያሰምረን የሚፈልገው ነገር ሲኖር ደረጃዎች ሆናሉ አንዳንድ ህይወቶች። በዚህ አጋጣሚ ህይወታችሁ የሆነ ሰው አምናችሁ ምናምን ራሳችሁን ሰጥታችሁ የምታውቁ ሴቶች ትኖራላችሁ አይደል? በዛው ልክ ደግሞ ወንዶችም ቤተሰባችሁን ትታችሁላት፣ እህቶቻችሁን ትታችሁላት፣ ወንድሞቻችሁን ትታችሁላት፣ ጓደኞቻችሁን ትታችሁላት፣ ለእሷ ብላችሁ ብዙ ነገር ትታችሁ በቃ እንደው ከእሷ ጋር ህይወት ይኖረኛል ብላችሁ የሆነ ሴት ረግጣችሁ ሄዳ ታውቂ ይሆናል በህይወታችሁ። እህቶችን በዛው ልክ ይህ ሰው ባል ይሆነኛል ብላችሁ፣ የትዳር አጋር ይሆነኛል ብላችሁ ንጽህናችሁን ሰጥታችሁት ሊሆን ይችላል። አምናችሁት ገላችሁን ለእሱ አሳልፋችሁ ሰጥታችሁ ሊሆን ይችላል። እና እንዲህ አይነት ነገር ከተፈጠረ በኋላ ያመናችሁት ሰው ቢከዳችሁ በህይወታችሁ ለምንድን ነው እንዲህ አይነት ነገር የተፈጠረው አትበሉ። ለምን መሰላችሁ? እግዚአብሔር ለአንቺ እህቴ መልካም የሆነን ሰው ሊሰጥሽ ሲፈልግ ክፉ የሆኑ ሰዎች በህይወትሽ መጥተው ታያለሽ። ለምን አማራሪ እንዳትሆኑ ማለት ነው። የምታማራሪ ሴት እንዳትሆኑ። ወንድም ያንተን እግዚአብሔር አምላክ እናት የሆነች ሴትን የትዳር አጋር አድርጎ ሊሰጥ ሲፈልግ ያኔ በጣም መጥፎ ባህሪ ባለባቸው ሴቶች ይፈተናል። እና ተወዳጆች አንዳንድ ጊዜ እንዲህ አይነት ነገር የሚመጣው ለመልካም ነው። ደረጃዎች ይሆናሉ። ወደሚፈለገው ነጥብ መሸጋገሪያ ደረጃዎች ይሆናሉ። ደረጃዎች ልክ እንደዚህ አይነት ብዙ ነገር ትተህላት ራስን ሁሉ ክደ ከሰው በታች ሆነ ብዙ ነገር ያደረግክላት ሴት ረግጣ ስትሄድ አፍቅሪያት እንዴት ትሄዳለች አትበል ወንድሜ። ምክንያቱም እግዚአብሔር መልካም የሆነችን ሴት አዘጋጅቶልሃል። እናት የሆነችን ሴት ልክ በእንደዚህ አይነት ሴቶች ተፈተነ ብዙ ጊዜን ካሳለፍክ በኋላ እናት የሆነችን ሴት ልክ ሲሰጥ ያቺን ሴት መንከባከቡንም መያዙንም ታቀበታለህ። አለበለዚያ ግን በእነዛ ሰዎች ሁሉ ያልተፈተንክ ሰው ከሆንክ እግዚአብሔር የሰጠን ያቺን ከእንቁ የላቀችን ውድ የሆነች ሴት እንኳን በስነ ስርዓት ልትይዛት አትችልም። ስለዚህ ፌቭ በጣም 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 ልትወጁ ይገባል። እነዛ ሁሉ የመከራ ጊዜያቶች ያለፉት፣ እነዛ ሁሉ ክርስቶስን ያለማወቅ ጊዜያቶች ያለፉት በምክንያት ነው። እሺ ያወቅሽ ሁለት ሮጠሽ ወደ ቅፉ ብትገቢ። ወርቅ በመጀመሪያ ሲገኝ ከጭቃ ጋር ነው የሚገኘው። ታውቃላችሁ አይደል? ወርቅ በመጀመሪያ ሲገኝ የሚገኘው ከጭቃ ጋር ነው። እና ለምንድን ነው ከጭቃ ጋር የተገኙት አትበሉት። ተወዳጆች አትበሉ። አምነሽው ራስሽን አሳልፈሽ
ባልጋ ላይ ተኝተሽ ገላሽን አሳልፈሽ ሰተሽው ምንም ነገር ሳታረጊው ጥሎሽ የሄደ ሰው ሊኖር ይችላል በህይወትሽ። እንደውም አንድ ሰው ሊሆን ይችላል 7 8 9 ሆኑብሽ እንበል እህቴ በምንም ለምንድን ነው ግን ህይወት እንደዚህ ሆኖ አትበይ። በጣም አመላቸው ከባድ በሆኑ ሰዎች የተፈተንሽው እግዚአብሔር ልክ እንደ እናት ላንቺ የሚያስብ እግዚአብሔርን የሚፈራ ቤተሰቦችን የሚያከብር ሰው ሊሰጥሽ ስለፈለገ ነው። ያን ያ ሰው ወደ ህይወትሽ ሲመጣ መያዙን ታውቂበታለሽ። ለምን የከፋ ነገር አይተሻለ? ከዚህ በፊት ወርቅ በመጀመሪያ ሲገኝ የሚገኘው ከምን ጋር ነው? ከጭቃ ጋር ነው። ተወዳጅ ከጭቃ ጋር ከጭቃ ጋር ተገኝቶ ነጥሮ ደምቆ ጎልቶ እንዲታይ የሚለየው በምንድን ነው? በእሳት ነው። እሳትማ ግድ ነው። እና ከበፊት ማንነታችሁ ትላቀቁ ዘንድ ሆነ ከተጣበቃችሁበት ነገር ትለያዩ ዘንድ ከባድ የሆነ እሳት በህይወት ውስጥ ይመጣል። በጣም በጣም ከባድ የሆነ እሳት። እነ ግብፃዊት ማርያም ረዥም ዓመት በመሲሰን ኖረዋል። በመሲሰን ረዥም ዓመት እነዛ ሁሉ የእሳት ጊዜያቶች ያለፉት ግን እንደ ወርቅ ነጥራ ትወጣ ዘንድ ነው። ዛሬ በቤተክርስቲያናችን ቅዱሳን አንስት ውስጥ አንዷ ነች ግብፃዊት ማርያም። ጳውሎስ አሳዳጅ ነበር። አሳዳጅ ነበር ተወዳጆች። ያ ሁሉ ጭቃ በላዩ ላይ ነበረ። ኦኬ እርሱ ግን ወርቅ እንደሆነ ስላወቀ ክርስቶስ በከባድ እሳት ፈተነው። ያ እሳት ጭቃውን ሁሉ ወደኋላ ገርስሶ እርሱ ነጥሮ እንዲወጣ አደረገው። ዛሬ በቤተክርስቲያናችን ብርሃነ ዓለም ተብሎ ይጠራል ቅዱስ ጳውሎስ። ብርሃነ ዓለም አያችሁ፣ በቤተክርስቲያናችን በቅዳሴያችን ወቅት ቅዱስ ጳውሎስ ብርሃነ ዓለም ይባላል። ታሪክ ቀያሪ ነው። መድኃኔዓለም ታሪክ ቀያሪ ነው። እነ ማርያም ዘኔን ቅድም ስናነሳቸው የነበሩ ረዥም ዓመት በመሲሰን ይኖሩ አያችሁ። ያ ሁሉ ጭቃ የነበረው ኦኬ ያ ሁሉ ጭቃ የነበረው ወርቅነቱን ፊል ያደርጉት ዘንድ ነው። ወርቅን አለበለዚያማ ወርቅ መሆኑን ፊል አታደርጉትም። አለበለዚያ ምንም አያችሁ። ሰው በኃጢአት መንገድ ተመላለሱ፣ ብዙ ነገር አለፈ በህይወታቸው። እሳቱ መጣ። ያ ፈተና እነሱን ከጭቃ ለይቶ ወርቅ አደረጋቸው። እነ ሙሴ ጸልይ አረ ስንቱን እንጥራ። ብዙዎች በጣም ብዙ ቅዱሳን በልክ በእንደዚህ አይነት ህይወት የኖሩ ናቸው። ሙሴ ጸልይ አሳዳጅ ነበረ፣ ጉልበተኛ ነበረ፣ ነፍሰ ገዳይ ነበረ። ያ ሁሉ በላዩ ላይ የተከመረ ኃጢአት ነበር። ያ ሁሉ ጭቃ ፈተና መጣ፣ ሰይፍ መጣ። አያችሁ፣ ፈተና መጣ፣ በህይወቱ አለፈ። ያ ፈተና እሱን አንጥሮ እንደ ወርቅ ለየና ኦኬ የጠራ የነጠረ የደመቀ ትልቅ ወርቅ አደረገው። ወደ ክርስቶስ ራሱን እንዲቀርብ አደረገው። እና አስተውሉ፣ ሁልጊዜ ጭቃና ወርቅ ተጣብቀው ነው የሚገኙት። ወርቅ ሁልጊዜ ከጭቃ ጋር ነው የሚገኘው። ከዛ ጭቃ ግን ለመለየት የግድ እሳት ይፈልጋል። ኦኬ በውሃ ይነጻል፣ በውሃ ይታጠባል። ከዛ ደግሞ ይሄ ከብረቱ ከፕላስቲኩ ከምኑ አብሮ ተጣብቆ ካለው ነገር በአጠቃላይ ደግሞ ይለይ ዘንድ ደግሞ ከቀርቡ ከባድ በሆነ እሳት ውስጥ ያልፋል። እና ያ ፈተና ጊዜ መምጣቱ አትጥሉት። እግዚአብሔር የተሻለ ነገር እንዲያመጣ ነው። እያለቀሳችሁ ከሆነ እመኑ ይልንገራችሁ፣ እግዚአብሔር ፈገግ ያስብላችኋል። ተክዛችሁ እየኖራችሁ ከሆነ እመኑ ይልንገራችሁ፣ እግዚአብሔር የደስታን በረከት በቤታችሁ ያመጣል። የደስታን በረከት። ተስፋ ቆርጣችሁ እየኖራችሁ ከሆነ እመኑኝ፣ ክርስቶስ ተስፋችሁን ይቀጥላል። ዛሬ ላይ ተረባችሁ አድራችሁ ከሆነ እመኑኝ፣ ነገ ባላሰባችሁት በረከት እግዚአብሔር ይባርካችኋል። ነገ ባላሰባችሁት በረከት እና አንዳንድ ጊዜ እንዲህ አይነት ነገሩን መፈጠሩ ተመስገን ብሉበት፣ ግድ የለም። ስንራብ ክርስቶስ ያያል እኮ ለምን ዝም ይለናል? የጠገበን ሰዓት ተመስገን ማለትን እናውቀዘና አያችሁ፣ መራባችንን መጠማታችንን እኮ ያውቃል ክርስቶስ። ያኔ ተረበን ያኔ ተጠምጠን ወደሱ ስንጮህ ጨካኝ አባት ሆኖ አይደለም ዝም ያለን፣ ግን ደግሞ እሱ በበረከት አትረፍርፎን ያጠገበን ሰዓት ተመስገን ማለት እናውቅበታለን። ተመስገን ማለት እናውቅበታለን። በጮኝነት ታይም እገሊት የምትባል ሴት አሳበደችኝ፣ እኔ በሷ የተነሳ በቃ እንዲህ ልሆን ነው ስትል ነበር ወንድሜ። እነዛን የጩኸትን ሁሉ ጊዜያቶች እግዚአብሔር አምላክ እየሰማ ጸጥ ያለው በምክንያት ነው። ለምን? እናት የሆነችን ሴት በህይወት ሊያመጣ አየህ። ያኔ ተመስገን ማለትን ታውቅበታለህ። እህቴ እኔ በቃ ራሴን ላጠፋ ነው፣ በጮኝነት ህይወትሽ እኔ ከሱ ጋር አብሬ መሆን አልችልም፣ ምንም ቦታ ለኔ የሰጠኝ አይደለም፣ እኔ ከሰውነት ተራ አይቆጥረኝም፣ በእኔ ላይ በብዙ ሴቶች ላይ ይሄዳል፣ እኔን አስቀምጦ እንዲህ ያደርጋል
እኔ ራሴን ባጠፋ ይሻለኛል እያልሽ ያኔ ጮሽባቸው ታይቦች አስተውሻቸው። ቤተክርስቲያን እየሄድሽ ያለቀሽባቸው ጊዜያቶች አስተውሻቸው። ያኔ እንደዛ ስታደርጊ ክርስቶስ ሳይኖር ቀርቶ አይደለም ጸጥ ያለ፣ ወይ ደግሞ ጨካኝ አምላክ ሆኖ አይደለም ጸጥ ያለ። አይሽ እጅግ በጣም መልካም የሆነን ሰው በህይወት ሲያመጣ ተመስገን ማለት ነው። ተከበት ዘንድ እርሱን ያላወቃችሁበትን ዘመን የሚመጣው በነገራችን እርሱን ያወቃችሁ ዕለት ወደ ቅፎ ወጣችሁ ትገቡ ዘንድ ነው። እንደጠፋው በግ እንዳጠፉ ናፌ መልካም ነው። አንዳንድ ጊዜ እንደዚህ አይነት ፈተናዎች መልካም ናቸው፣ ደረጃዎች ናቸው፣ ወደ ክርስቶስ መሸጋገሪያዎች ናቸው። ከሁሉም አቅጣጫ ሁሉም ወደ ክርስቶስ ይመጣል። ስጋችሁን እየሸጣችሁ እየኖራችሁ ያላችሁ እህቶች፣ እኔ አሁን በሌላኛው ወርድ መጥራት ስለሚከብደኝ ስጋችሁን በመሸጥ እየኖራችሁ ያላችሁ የምንወዳችሁ እህቶቻችን፣ በየመንገዱ ዳርቻ ሰዓቱ ከጨለመ በኋላ ስስ የሆኑ ልብሶችን ለብሳችሁ በመንገድ ዳር የምትወጡ እህቶቻችን፣ ያ ሁሉ ጊዜ ሲያልፍ ቤተክርስቲያን እየናፈቃችሁ፣ ማይጠንቱ እያናፈቃችሁ፣ ቅዳሴው እየናፈቃችሁ፣ ሀዘናችሁን ለክርስቶስ መንገር እየፈለጋችሁ ግን እኔ እኮ ቆሻሻ ነኝ እያላችሁ ስትርቁ ያን ሁሉ ንግግራችሁን ክርስቶስ እየሰማ ዝም ያለው እናንተን ጠልቶ እንዳይመስላችሁ፣ እግዚአብሔር አምላክ የሀብታሞች ብቻ አምላክ ሆኖ እንዳይመስላችሁ፣ አምላካችን ክርስቶስ የነጠላ ለባሾች ብቻ አምላክ ሆኖ መስሏችሁ እንዳይመስላችሁ፣ ተወዳጆች እንዳይመስላችሁ፣ እንደዛ ሆኖ እንዳይመስላችሁ። እመኑ፣ ያኔ የእናንተን ታሪክ የቀየረ ቀን ደፍራችሁ ስለሱ ተመሰክሩ ዘንድ ነው፣ ትበረቱ ዘንድ ነው። ክርስቶስ ሕይወታችሁን የቀየረ ቀን ሮጣችሁ ወደ እቅፉ ትገቡ ዘንድ ነው። ከእቅፉ ከገባችሁ በኋላ አትወጡም። ያን አይታችሁታል፣ ውጪውን አይታችኋታል፣ ያቺን ዓለም ጨለማውን አይታችሁታል። ያንን ድቅድቅ ጨለማ ምን በማድረግ እንደሳለፋችሁ እናንተ ታውቁታላችሁ። አንዴ ክርስቶስ እቅፍ ከገባችሁ በኋላ በፍጹም አትወጡ። አለቀ። አንዳንዴ ለመልካም ነገር እግዚአብሔር ነገሮችን ዝም ይላል። አብርሃም ልጁ ይስሐቅን ለመሰዋት ተራራ ወጥቶ ነበረ። ተወዳጆች እግዚአብሔር ዝም ነው ያለው። ዝም ልጁን ያዘ ይስሐቅን። አብርሃም የሚሰዋበትን ማገዶ አሸከመው። መሰዊያውን ይዞ ወደ ተራራው ጫፍ ተጓዙ። ተራራው ጫፍ ደርሶ ርብራቡ ተረብርቦ ይስሐቅን በጀርባው አዙሮ ሊሰዋው ሲል እግዚአብሔር አብርሃም ልጅህን አትሰዋዋል። አያችሁ፣ ሁሉም ነገር ለመልካም ነው የሚያደርገው እግዚአብሔር። በእያንዳንዱ እርምጃችሁ ላይ ድምፅ ላሰሙ ትችላላችሁ። የተራራዋ ጫፍ ላይ እስክደርሱ ድረስ ምንም አይነት ድምፅ ላሰሙ ትችላላችሁ። አንዳንዴ ታጋሹ ነው ክርስቲያኖች። የኔ ነገር መቼ ነው የሚያበቃው አትበሉ። ወዳጄ የልጆች አባት ሆነ፣ የትዳር አጋር ኖራ፣ ኦኬ፣ ለቤተሰቦቼ ገንዘብ ማምጣት አቅቶ ተጨንቀ ተጠበ እየኖርክ ያለው ወንድም አትጨነቅ። የኔ ነገር መቼ ነው የሚያበቃው? እንደ ሌሎች ሰዎች ለልጆቼ መቼ ነው እንደዚህ ማደርገው? ለባለቤትሽ መቼ ነው እንዲህ የምሆንላት? እንደ ሰው ቤቴን ማሞቀው መቼ ነው ብለህ አትጨነቅ። እመነኝ፣ በቃ ተራራዋ ጫፍ ላይ ስትደርስ እግዚአብሔር ድምፁን ያሰማል። ድምፁን ያሰማል እግዚአብሔር። እህቴ አንቺም ልክ እንደዚህ በተለያየ አይነት ህይወት ልምላ ያላችሁ እህቶች ወንድሞቻችን ልክ እንደዚህ ኦኬ፣ እግዚአብሔር አምላክ የተራራዋ ጫፍ ላይ ስትደርሱ ነው ድምፅ የሚያሰማውና እግዚአብሔር ሁሉ ነገር የሚያደርገው በምክንያት ነው። በምንም ነገር ተሳስቶ አያውቅም። በአንዳች ነገር እነዛን ሁሉ ጊዜያቶች እንዳታማርኝ። እነዛ ሁሉ ጊዜያቶች በመኖራቸው ነጥቦቹ ተገጣጥሞ ዛሬ ይችኛዋን ፌቨር ፈጥረዋል። ይችኛዋን ፌቨር አይሽ ስትናገር በጸጸት የምትናገረዋል፣ የእግዚአብሔርን ስም ስትጠራ በእንባ እየተናነቃት በናፍቆት የምትጠራዋን ፌቨር ፈጥረዋል። ስለዚህ በእነዚህ ነገሮች እንዳትሳሳች ለማለት ያክል ነው። ቀጥይ ፌቨር። አዎ ልክ ነህ ወንድሜ፣ እግዚአብሔር ይመስገን። እኔ እውነት አላማረርኩትም፣ የእውነት ምንም አላማረርኩትም። ማርያም ምን እንዴት አድርጌ እንደማመሰግነው እኔ እንጃ፣ ቃላቱን ላይ ያጥረኛል። ምንም ቃል አይገልጽህም ነው የምለው። ቸርነትህ አያልቅብህ አምላክ። ያንን ሁሉ አሳልፈህ ለዚህ ስለምታደርሰኝ፣ አዲስ ጉልበት አዲስ ቀንን ስለምታሳየኝ እግዚአብሔር ይመስገን። ተመስገን ብቻ ነው ለአንተ የሚገልጸው እንጂ ቸርነትህን ማያልቅብህ፣ ደግነትህን ማያልቅ ለአንተ ምንም ቃል አይገልጸውም። ተመስገን ነው የምለው። የእውነት አላማረርኩትም።
እንደዛ ያልኩበት ምክንያት ምን ነው በገባኝ ኑሮ ነው እንጂ ላማርረው ፈልጌ እኮ አይደለም። ግን እንደው ምን ነበረበት በዛ ሰዓት በተለይ በልጅነቴ ሰዓት እንደዚህ ቢሆን ኑሮ እንደዚህ ልቤ ክፍት ጭንቅላቴን ክፍት ቢልልኝ ኑሮ ምን ነበር ብዬ ለራሴ በቃ ጽጽት ነው እንጂ የሚለኝ እኔ እግዚአብሔርን ፈጣሪን በፍጹም ላማርረው አልፈልግም። በፍጹም በቃ ለመልካም ነገር እንደሆነ እኮ በደንብ ውስጤ ያውቃል። ከማንም በላይ ከሰው በላይ እንደሚያደርገኝ እኮ በደንብ ነው የማምነው። በደንብ ነው ውስጥ የሚያውቀው። ማርያምን በቃ በደንብ ይታየኛል ሁላ ምን እንደሚያደርግልኝ። በቃ አምላኬ ሆይ ለመልካም ነገር ነው እኮ የምትፈትነኝ። በቃ የምቋቋምበትን አቅም ብቻ ስጠኝ፣ ትዕግስቱንም ስጠኝ፣ ፈተናህንም ማልፍበት አቅም ጉልበቱ ነኝ ነው የምለው እና እግዚአብሔር ይመስገን ለዚህ ለበጎ ነው ማለት ምንም አብረውኝ የተማሩት የተመረቅን አብረን ተምረን የተመረቅነው ልጆች አሁን የትና የት ደርሰዋል። የእውነት ነው የሚሆነት እንደዚህ ነው ብዙ ነገር አልፈልግም፣ ግን እነዛን ራሱ ከኔ ጋር አላነጻጽርም። በቃ እነሱ እግዚአብሔር የፈቀደውን ያደረገላቸው ለእኔ ደግሞ የተሻለ ነገር ሊፈጥርልኝ ሊሰጠኝ ፈልጎ ይሆናል የሚፈትነኝ። ስለዚህ በፍጹም እናቴን ጤና ካረገልኝ እኔንም በሰላምና በጤና ችን ቀን አሳልፎ ለሀገር አብቅቶ ለደጁ አብቅቶኝ እንዳመሰግነው ይርዳኝ ነው የምለው። በቃ እስቲል አሁን ድረስ ማለት ነው እና በጣም ነው አሁን ከረፈደ ቢሆንም የገባኝ ሁሉም ነገር ለመልካም ነገር ስለሆነ እግዚአብሔር ይመስገን። በተለይ ያንተን ትምህርቶች መስማት ከጀመርኩ በኋላ ያንተን ምክሮች መስማት ከጀመርኩ በኋላ በቃ ምን ልበልህ ሙሉ ለሙሉ በቃ ተቀይሮልኛል። ውስጥ በጣም ሰላም አግኝቻለሁ በእውነት ማለት ነው። ማርያምን ምንም ስራ ቢበዛብኝ ቢከብደኝ የእውነት ምን እንደምል ታውቃለህ? ፈለገ ጠዋት ለሰከንድ እንኳን አላርፍም። ያው ታውቀዋለህ የአረብ ሀገርን ስራ ለሰከንድ እንኳን ቁጭ አትልም። በተለይ ልጅ ቤት ከገባ ለትንሽ ሰከንድ እንኳን እረፍት አይኖርህም እና ልክ ሳላቀው ነው የሚመሻው ሁላ ማለት ምግብ በቁሜ ነው የምበላው። ቁጭ ብዬ በእርጋታ አልበላም፣ በቁሜ ነው የምበላው እና ሳላቀው ይመሽና ወደ ክፍሌ ገብቼ ለመተኛ ስዘጋጅ ቀኑን ከጧት ጀምሬ ያሳለፍኩትን ሳስበው ማለት ነው እውነት አምላኬ በእኔ ጉልበት ብቻ አይደለም መቼም ያንን ሁሉ የሰራሁት እላለሁ። በቃ ጥያቄ እስከሚፈጥርብኝ ማለት ነው ማለት ምንም ድካም ሳይሰማኝ ምንም ነገር ህመም ሳይሰማኝ ክፍሌ ገብቼ ሰላማዊ እንቅልፍ ተኛለሁ። አዲስ ጉልበት ሰጥቶ ደግሞ ለነገ ያደርሰኛል። በጣም በቃ ይህን ሳስበው እውነት ለመልካም ነገር ነው ብዬ በጣም ደስ ይለኛል እና እግዚአብሔር ይመስገን ለሁላችንንም በተለይ አረብ ሀገር ላሉት እህቶቼ በሙሉ ሁላቸውንም በየእምነታቸው እግዚአብሔር ይርዳቸው፣ መብርሃን ትርዳቸው። እውነት ማለት መቼም እንደኔ አይነት ስሜት ውስጥ ያሉ እህቶች ይኖራሉ በእርግጠኝነት እና ያው አንተም እንዳልከው ለመልካም ነገር ስለሆነ ያለፍናትን ጊዜ እንደውም ማመስገን ነው ያለብን። እውነት እንኳን አሳየኸኝ፣ እንኳን አስተማርከኝ። በቃ ሊያሳየን ሊያስተምረን ሊያሳውቀን ፈልጎ ነው አይደለ ፈተና የሚፈትነው። እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። አውቃለሁ፣ በደንብ ነው የማውቀው እና ምን ለማለት ፈልጌ ነው በጣም ደስ ብሎኛል እውነት። እና አንድ ጥያቄ ብቻ ልጠይቅህ። እሺ ያው መጾም አንችልም ብያለሁኝ፣ አይመችም፣ በጣም ነው የሚደብረው። ይችን የህማማቷን ሳምንት ያው ስላልጾም መስገድ አንችልም አይደለም። እንደው ምናልባት መስገድ እንኳን ከቻልን ብንሰግድ ብዬ ነው። ኦኬ፣ እዚህ ላይ ሁለት ነገር ልናገር፣ ምናልባት ለብዙ እህቶች ስለሚጠቅም። አንደኛው መስገድ ይቻላል። እሱን ሀሳብ ከማውራት በፊት ግን ተወዳጆች በዚህ በቲክታክ ፕላትፎርም ላይ ያለን ወንድሞቻችሁ በአጠቃላይ የቤተክርስቲያንን ትምህርት እናስተምራለን ማለት እያንዳንዱን የስራ ጥያቄዎች ደግሞ እንመልሳለን ማለት አይደለም። ቤተክርስቲያናችን እንደምታውቁት መንፈሳዊ የሆነ እርከን አላት ማለት ስልጣን አለ ማለት ነው። ሁሉም የየራሱ የሆነ ስልጣን አለ፣ መንፈስ የሆነ እርከን አለ። በቤተክርስቲያናችን ዘማሪያን እስከምን ድረስ ነው ስልጣናቸው፣ አገልግሎታቸው? መምህራነ ወንጌል እስከምን ድረስ ነው? ዲያቆናት፣ ቀሳውስት አባቶች፣ ቆሞሳት፣ ሊቃነ ጳጳሳት እንዲሁም ቅዱስ ፓትርያርኩም ጭምር ሁሉም መንፈሳዊ እርከን አላቸው እና
እንዲህ አይነት የስራ ጥያቄዎችን በቻላችሁ ታቅም ስልክም ቢሆን ፈልጋችሁ አባቶችን ብትጠይቁ መልካም ነው። እንደዚህ ያልኩት ለምንድን ነው? በእኛ አቅም የማይፈቱ ጉዳዮች ስላሉ ማለት ነው። አሰረ ክህነት ያላቸው መስቀሉን የጨበጡ አባቶች ጋር ግን ደውላችሁ ጉዳዩን ካማከራችሁ በኋላ እነዛ ካህናት በምድር ያሰሩት በሰሜን የታሰረ ስለሆነ በምድር የፈቱት በሰሜን የተፈታ ስለሆነ ፈተናችኋል፣ ችግር የለውም እንዲያደርጉ ካሉ እናንተም የህሊና እረፍት አግኝታችሁ ነገሮችን መቀጠል ትችላላችሁ ማለት ነው። ስለዚህ ይሰመርበት። እንዲህ አይነት የስራ ጥያቄዎችን በዚህ ቀን እንደዚህ ማድረግ እንችላለን፣ እንዲህ አድርገን ነበረ እና ይሄን ነገር እንዴት እናድርገው ምናምን የሚለው የስራ ጥያቄዎችን በአጠቃላይ አባቶች ካህናትን መጠየቃችሁን እንዳትረሱ። ነገር ግን ስግደት ጋር ተያይዞ ይቻላል፣ ምንም የሚከለክል ነገር የለም። በነገራችን ላይ ቅድም ስላችሁ ነበር አባቶች ካህናትን አገኙ ያልኩበት ትልቁ ሪዝም ምንድነው? ለምሳሌ በእኛ ቤተክርስቲያን ትልቁ ጾም የአብይ ጾም ነው። በአብይ ጾም ላይ ይህ ሀገራችን ኢትዮጵያ በወራሪ ኃይል ብትወረድ እና እያንዳንዱ የሀገር መከላከያ እና ደግሞ ህዝብም ጭምር እንደ ህዝብ እንዲዘምት ቢታዘዝ ቤተክርስቲያናችን እያንዳንዱ በጦር ቦታ ላይ የሚዘምት ሰው በአጠቃላይ ጾሙን እንዳይጾም ትፈታለች። ቤተክርስቲያን እያንዳንዱ ምዕመን ከጾሙ ትፈታለች ማለት ስጋም ጭምር እየተመገቡ በጦር ቦታ ላይ ተገኝተው እንዲዋጉ ትፈቅዳለች ማለት ነው። ሀገር በጦርነት ቢወረር ኢንኬዝ ነው ማለት። ስለዚህ አንዳንድ ልክ እንዲህ የሚቻሉበት ሁኔታዎች አሉ። ለምሳሌ በአረብ ሀገር ያላችሁ እህቶቻችን የእናንተን ጉዞ እንደ እኔ በጴጥሮስ ነው የሚመስለው። ጴጥሮስ አሳ ለማጥመድ ነው የወጣው። አሳን ለማጥመድ ወጣ። ክርስቶስ ምን አለው? ጴጥሮስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። ኢን ሚሊየንስ የምትቆጠሩ በአረብ ሀገር ያላችሁ እህት ወንድሞቻችን ስትወጡ የወጣችሁት ገንዘብ ፍለጋ ነው። ስትወጡ የወጣችሁት ገንዘብ ለማግኘት ነው። ከወጣችሁ በኋላ ግን በበረሃ በሚገጥማችሁ ፈተና በሚገጥማችሁ ችግር በጣም በሚደንቅ ሁኔታ ክርስቶስን ታገኙታላችሁ። እና ይሄ በጣም የሚደንቅ ጉዞ ነው ተወዳጆች። እና ባላችሁበት ቦታ ሆናችሁ በጣም ብዙ ፈተናዎች ይደርሱባችኋል። በጣም ብዙ በደል ይደርስባችኋል። እናውቃለን። ያን በጣም ከባድ ፈተና ታሳልፋላችሁ። ከቤት ሳይወጡ የሚሰሩ ሰዎች እንዳሉ ታውቃላችሁ። ክርስቲያኖች በተለይ እዚህ ሀገር ያላችሁ እህት ወንድሞች በጣም ልትረዱ ይገባል። ከቤት ከሚሰሩባት ክፍል ሳይወጡ እንደ እስር ቤት ማለት ነው። የውጭው ንፋስ የውጭው ፀሐይ ሳያገኛቸው 2 እና 3 ዓመት በአንድ ቤት ውስጥ በጣም ፈግተው የሚሰሩ ብዙ እህቶች አሉ። እናንተ ልክ እንደዛ ደም ተፍታችሁ በምታገኙት ገንዘብ አገር ቤት ያሉ እናት አባቶቻችሁ ሸማ ለብሰው ጋቢ ለብሰው ያማረ ኩታ ለብሰው ይኖራሉ። እናንተ እንደዛ ደም ተፍታችሁ በምታገኙት ገንዘብ አገር ቤት ያሉ ወንድም እህቶቻችሁ አምረውባችሁ ይላሉ። እናንተ ደጋግሜ እንደምናገረው የበረሃ አንበሶች ናቸው። የዛ የበረሃ አንበሶች ናቸው እናንተና ያላችሁበት ቦታ በጣም ከባድ እንደሆነ እናውቃለን። በቤተክርስቲያናችን ያሉት ስርዓቶች በአጠቃላይ በነገራችን ላይ ዶግማ አይደሉም፣ ቀኖናዎች ናቸው። ስለዚህ ቀኖና እንደ ኮንቴክስቱ ደግሞ ሊቀየር ይችላል። ለምሳሌ እዚሁ ኢትዮጵያ ውስጥ እንኳን ሞቃታማ ቦታዎች ላይ በአፋር ክልል በጣም በተለያዩ በጣም ሞቃታማ በሚባሉ አካባቢዎች ላይ ባሉ ቤተክርስቲያኖቻችን ላይ ቅዳሴ የሚገባው በጣም በሌሊት ነው። እንደተለምዶ እኛ እንደለመድነው በጠዋት ቀን ላይ በማለዳ ሳይሆን በጣም በሌሊት ነው። ለምን? ሙቀቱ ብዙ ሰዎችን ስለሚያስቸግር በጣም በሌሊት ቅዳሴ ተቀድሶ እቱ በሰላም ይባላል። ቤተክርስቲያን እንደ ሁኔታው እንደ አየር ንብረት እንኳን ጸባይ ስርዓቷ ይቀየራል ማለት ነው። ስርዓቷ ይቀየራል። ስለዚህ እናንተም ባላችሁበት ስጋ ሳትበሉ መዋል የማትችሉበት ቦታ ላይ ልትሆኑ ትችላላችሁ። ቅድም እንዳልኩት ለምሳሌ ከቤት ወጥቶ ውሎ ምናምን እየሰራ እረፍት የሚያደርግ ሰው የተለያዩ አማራጮችን ተጠቅሞ መመገብ ይችላል። አንዳንዶቻችሁ እንዳልኩት ከቤቱ ሳትወጡ የውጭ ፀሐይ የውጭ ነፋስ ሳያገኛችሁ 4 ዓመት 5 ዓመት ረዥም ጊዜ የምታሳልፉ አላችሁ። እና እንዲህ አይነት አማራጭ ለሌላችሁ ወንድሞቻችን ቤተክርስቲያን የግድ ቆሎ ካልበላችሁ ምናምን ብላ ልጆቿን አታስጨንቅ። ቤተክርስቲያንማ እናታችሁ ናት እኮ። እናት እንዴት በልጇ ትጨክናለች? እንዲህ የሚባል ነገርም የለም። ክርስቶስ አባታችሁ ነው።
ከአባትም በላይ አባት ነው እንጂ ምድራዊ የሆነ አባት ልጁን ይረዳል። ክርስቶስ ደግሞ ከዛም በላይ አባት ነው። ኦኬ ከዛ ራሱን አሳልፎ የሰጠ አባት ነው። ስለዚህ ምንድነው የቤተክርስቲያን ስርዓትን ለማክበር ሲባል ግን ለካህናት አባቶቻችሁ አሳውቁ። ለካህናት አባቶች ያለውበት እንዲህ አይነት ሁኔታ ነው፣ ወቅቱ ደግሞ እንዲህ አይነት ጊዜ ነው። ኦኬ ለምሳሌ ፍልሰታም ጾም ከሆነ ፍልሰታ ጾም ነው እና እንዲህ ማድረግ ፈልጌ ነበር፣ ያለውበት ሁኔታ ግን አይመችም፣ ምን ላድርግ? አይ እኔ ፈትቼሻለሁ፣ ይኸው እንዲህ ማለት ትችያለሽ ካሉ ካህናት አባቶች ካሉ ይቻላል። በእኛ አቅም አይቻልም ማለት ነው። ዲያቆን በሆነ ሰው፣ መምህር በሆነ ሰው፣ በቀጥታ እምነት ላይ በሚያገለግሉ ሰዎች የማይቻል ስልጣን ነው። ስለዚህ ከፍ ብላችሁ ካህናት አባቶችን የግድ መጠየቅ ይኖርባቸዋል ነው። ስግደት ግን መስገድ ይቻላል ወይ? ያው ይቻላል። ምንም የሚከለክል ነገር የለም። ኦኬ በነበራችሁበት ሁኔታ ላይ ስትጾሙ አልነበረም? በጣም ብዙ ከባድ ነገሮች ሲሳሳልፉ ነበር። አሁን መስገድ ፈልጋችሁ ነው? በደንብ ይቻላል እንጂ በደንብ ይቻላል። እና እንዲህ አይነቱን ነገር ያው በደንብ በቻላችሁት አቅም ትኩረት ሰጥታችሁ ከካህናት አባቶች ጋር ብትወሩበት መልካም ነው። እታችን ፌቨን መተሽ ስለጠየቅሽ በጣም እናመሰግናለን። እሺ ወንድሜ ፈለገ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ወንድሜ፣ ለአክብሮታችሁ ሁላችሁንም እግዚአብሔር ይስጥልኝ። አንተንም ለሁሉም እንግዲህ እውነት ከእግዚአብሔር በታች ለሁሉም ተስፋ የምትሰጥ ልጅ ነህና እግዚአብሔር ይስጥህ። መብርሃን ቀልደ እድሜህን ከቤተሰቦች ጋር ትባርክልህ፣ በምልጃዋ አትገኝ። እግዚአብሔር ይስጥህ። እውነት የልብህን መሻት ትፈጽምልህ። ቤተሰቦችን የምጠቅም ልጅ ያድርግ። ለሁሉ ተስፋ ነው። በእውነት የእውነቴን እውነት እኔ እንጃ አንተን ራሱ ምንም ቃል አይገልጽም። እግዚአብሔር ይስጥህ ብቻ በቃ ቀሪ እድሜህን የተባረከ ዘመንህን ሁሉንም ይባርክልህ አባቴ ወንድሜ። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ። እኔም ያው ልወጣ ነው፣ ልተኛ ነው። እሺ እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ሰላም እደሩ። አሜን። እሺ አሜን። ሰላም። ኦኬ የኔ ተወዳጆች ቅድም ያልኩትን ሀሳብ ፕሊስ እንዳትረሱ። የሁላችሁንም እገዛ እፈልጋለሁ። ለወላይታ ሀገረ ስብከት ቅድም እንዳልነው ወደ ሌላ ማለት በህይወቴ የመጨረሻው እንግዲህ ማሰባሰቢያ ነው የማደርገው ለወላይታ ሀገረ ስብከት ማለት ነው። እና የአብነት ትምህርት ቤቱ ሁልጊዜ ወደ ልመና እንዳይገባ በደብረ መንክራት ሶዶ ማለት ነው ያለው የአብነት ትምህርት ቤት ሁልጊዜ ወደ ልመና እንዳይገባ ብፁዕ አባታችን ህንፃ ሊያሰሩ ነው። ባለ 6 ፎቅ እና ህንፃው አገልግሎቱ ለቤት ግንባታ ነው የሚሆነው፣ የቤት አፓርትመንት ማለት ነው። እና ከህንፃው ከሚገኘው ገቢ የካህናት ማሰልጠኛ እና የአብነት ትምህርት ቤቱ የተደጎመ እንዲቀጥል ነው የፈለጉት። በጣም የተቀደሰ ሀሳብ ነው እና ለአንዴና ለማያዳግም ትልቅ ስራ ደግሞ ሁላችንም ርብርብ ያስፈልጋል። እና ወደዚህ ነገር ከመዞራችን በፊት እንግዲህ ግንቦት 12 ላይ እንደ እግዚአብሔር መልካም ፈቃድ እንሄዳለን ብያቸዋለሁ። እና የሚያስፈልገን ትንሽ ገንዘብ ነው ተወዳጆች፣ 350 ሺህ ብር ብቻ ነው የሚያስፈልገን እና እገዛችሁ እፈልጋለሁ። በውስጥ መስመር ሁላችሁም እንግዲህ ቅድም እንዳልኩት ያንን ህንፃ ለማሰራት የሚያስፈልገውን ገንዘብ ለማሰባሰብ ሙሉ በሙሉ ዝግጅት ላይ ነን። በዚህ አጋጣሚ ሲሚንቶ የምትሸጡ ፌሮ ለህንፃ ግንባታ የሚሆኑ ብረቶችን የምትሸጡ ኦርቶዶክስ የሆናችሁት ወንድሞቻችን ነጋዴዎች ማለት ነው፣ በተለይ አዲስ አበባ ያላችሁ ማለት ነው። ያው ሌላ ቦታ የትርፍ ስለሆነ አዲስ አበባ ያላችሁ ኦርቶዶክሳውያን ለእናንተም በረከት ስለሆነ በተወሰነ መልኩ ቀንሳችሁ እንድትሸጡልን በሉል እግዚአብሔር ስም እንጠይቃለን። እና ካላችሁ እንዲህ አይነት የምትሸጡ ነጋዴዎች ካላችሁ ማገዝ እንፈልጋለን እያላችሁ ጻፉልኝ መልእክት። በቻልነው አቅም ያው እንተባበራለን። 350 ሺህ ብር ይቀረናል እንግዲህ ይሄኛውን ደግሞ ግዳጃችንን ለመፈጸም እና 350 ሺህ ብር ማገዝ የምትፈልጉ እህት ወንድሞች ካላችሁ ፕሊስ አግዙ። አይኖ ሃርድ ታይም ላይ ያለ ነው። ካላችሁ
ብዙዎቻችሁ ለቤተሰብ ለዘመድ አዝማድ ምናምን ገንዘብ የምትልኩበት ወቅት ነው። ወቅቱ የበዓል ወቅት ስለሆነና ለማስታወስ ያክል ነው። በቻልነው አቅም ከዚህ በኋላ ባሉት ተከታታይ ቀናት ለማስታወስ ያክል ነው እኛም የተወሰነ እያለን ያለ ነው እና ማገዝ የምትችሉ ካላችሁ ማገዝ እንፈልጋለን እያላችሁ በውስጥ መስመር ይኸው አካውንቴ ይኸው ቲክቶክ አካውንቴ ሁላችሁም ገብታችሁ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። እሺ የኔ ተወዳጆች እና ሁላችሁንም ወዳችኋለሁ። እኔ እረፍት ላድርግ። ነገ ማታ 3 ሰዓት እገባለሁ። ዛሬ እድል ያልሰጧችሁ እህት ወንድሞች ነገ እንደ እግዚአብሔር መልካም ፈቃድ ለእናንተ እድል እሰጣለሁ ማለት ነው እና የነገ ሰው ይበለን። እሺ የነገ ሰው ይበለን እና ማገዝ የምትችሉ እህቶች ወንድሞች ሁላችሁ ማገዝ እንፈልጋለን እያላችሁ ጻፉልኝ እንዳትረሱ። ሁላችሁ በሉ ሰላም ሁኑ። የነጋባችሁ ሰላም ዋሉ፣ የመሸባችሁ ሰላም እደሩ። ነገ ማታ 3 ሰዓት ሁላችንም በጊዜ ተገናኝተን ለሌሎች እህቶች ወንድሞች እድል እንሰጣለን። እሺ ሰላም ሁኑ።